ይሄው ይሄ መጽሐፍ የማን ነው? ዓለማችን ሄለን ነው ድርሳነ መድኃኔዓለም ወገበ ጽዮን። እሺ ማስረጃ ከዚህ ነው የምትሰጠኝ? ይሄ ቤተክርስቲያናችሁት መጽሐፍ አይደለም እንዴ? እኮ ማስረጃ ለኔ ከዚህ ነው የምትሰጠኝ? አምስት አካል ላልከው እና ከየት ልፍትሽ? አፍሽ አይደለ እንዴ? አትግለጥ። እኔ ልመልስልህ፣ ችግር የለም። እዚህ ክፍል ላይ አምስት አካል ለስላሴ የሚል ካለ ስህተት ነው። እኛ በአስተምሮት ካለ አምጣ ነው ያልኩት። እንደዛ የሚል ካለ ማነሽ አንቺ ስህተት ነው ለማለት እኮ አንቺም ቆይ ነበር። ለምንድን ነው የማልችለው? ቤተክርስቲያኗ መጽሐፍ ለምን ስህተት ያለሽ? ቤተክርስቲያኗም እንደዛ አታስተምርም። ገድል ነው። ገድል ላይ መጽሐፉ የማን ነው ታዲያ? አንዴ ላውራሽ እና መሐመድ ነው እንዲያተመው አንዴ እንደ ገድልኛ እንደ መጽሐፍ ቅዱስ ፍጹም ነው ብለን አናምነም እኮ እንዴ። ግዥዋ ካለ አንዴ ቆይ ካለ እኔ አውጣና አሳየኝ። ለየው ለማረጋገጥ ታርገሽ እየካርሽ አንዴ አትበይን እንጂ መጽሐፍሽን ተቀበይ መጀመሪያ። አንዴ እሺ ምኑን ነው አንዴ ላውራ አፋፌናት አንዴ አሜን በይን። እኔ ነኝ አልቀበለውም ብለሽ አውግዢ በአደባባይ። እኔ መጽሐፉን አልቀበልም አላልኩም። ስለዚህ አንዴ ላውራ ነው ሐሳቤ። መርጠሽ አንተም ጋር አይደለም እያወራለሁ። አንዴ አይደለም እንዴ አንዴ ብለሽ እኮ ጨረሽን። መጽሐፍሽን ተቀበይ። አላወራሁማ። ላውራ ስላቋረጥከኝ ለምን ታቋርጠኝ? እህት ዓለምዬ ይኸውልሽ፣ እናንተ ቤት ውስጥ ገድልም መጽሐፍ ቅዱስም እኩል ስልጣን ያላችሁ ማን ነው ያለው እንደዛ? ማን ነው ያለው እንደዛ? እሺ እናንተ ቤት ውስጥ መጽሐፍ ቅዱስ ብቻ የሃይማኖት መከራከሪያ እንደሆነ ማስረጃ አምጪ። ወንድምነት ያወራው ነገር ማስረጃ አንተ ስትባል እኔን ትጠይቀኛለህ? እንደዚህ አድርገው እዚሁ መጽሐፍ ላይ እንደዚህ ካላመነች እንደሚፈረድባትና ሲኦል እንደምትገባ አስረበባት። እዚሁ ላይ ይሄው እኮ ሱሌ ነው ቢል ራሱ እልህ መጀመሪያ ላይ ኦኬ ችግር የለም ግን አንዳችሁ ብቻው እንዳይጮት እንዳይሆን። እሺ አይ ሚያድምጪ በደንብ ችግር የለውም። መታለምዬ እናንተ ቤት ውስጥ የስላሴ አካል በአምስት ሁለት ጨምሮ ማለት ነው አድጎ ነው የሚገኘው። እናንተ የምታምኑ የስላሴን አካል አምስት ብላችሁ የምትቀበሉት ይሄ ቤተክርስቲያናችሁ መጽሐፍ ነው። አልቀበልም አወግዛለሁ የሃይማኖት መከራከሪያ አይደለም ብለሽ ካልሽ አንቺ ማስረጃ ማምጣት አለብሽ ከቤተክርስቲያንሽ። የኛ ገድል ታምራት ድርሳናት የሃይማኖት መከራከሪያ አይደሉም የሚለውን ማምጣት ይጠበቅብሻል። እሺ ያው እንደዚህ ይላል። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንዲሁም መድኃኒታችን ሶሪ ድገመው አንዴ ተቋርጦ ነበር እኔ ጋር አይ አሁንም ይቆራረጣል እኮ ችግር የለውም። አሁንም ይቆራረጣል ሲነበብ ሁሌ ነው የሚቆራረጠው። እሺ አይ ለወደ ብሽሽቅ አትሂድ። ቤኪ ነው በረከት የምትባል ቀጥል። እሺ ቤኪም በረከትም በእኔ ሁለቱም ይስማማኛል። ትንሽ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። እንዲህም እናምናለን እናመልካለንም፣ እንዲህ እንናገራለን እናመሰግናለንም። እንዲህ የሚያምን ማስረጃ ይሄ ነው። ኧረ ስሚ ታለምዬ፣ እንዲህ የሚያምን ይድናል፣ እንዲህም የማያምን ይደይናል። ይሄው ማስረጃ። ይሄ ቆይ አንዴ ለእናንተ አምስት አካል ስላሴ ታምናላችሁ ላልከው ማስረጃ ይሄ ነው ላንተ? ይሄን ነበር አለ ብለህ ልታመጣኝ ነበር። ሶስትነታቸው አብ ወልድ መንፈስ ቅዱስ ሶስትነታቸው። አንዴ ኤፊ
አንድ እኔ እኮ ቃል በቃል ካለ እንደዛ ካለ ነው የሚል ቃል ካለ በቃል ነው። ይሄ አልቀበልም ቃል ያልኩህ። በቃል ነው። ከዚህ በላይ ቃል አንቺ በቃል ምን አለ? ገባሽ? አስረጅን። ቆይ እሷ ታስረዳን። አንቺ ምን እንገባሽ? ከዚህ አስረጅን። እዚህ መጽሐፍ ላይ ምን እንደገባሽ አስረጅን። ኧረ በኢየሱስ ስም ምን ሆናችሁ ነው? አንዴ ተፈጸሙ። ኤፊም አንዴ ዝም በሉና በረከት ለአንተ ማስረጃ ይሄ ነው ለተናገርከው። አዎ ታለብዬ አትቀበይ። ለተናገርከው አዎ የት አለ እንደዛ የሚል ታዲያ? ስላሴ 5 አካል ነው የሚላለ እዚህ ጋር እታለምዬ ሶስትነታቸው ትክክል የሚሆን ማለት ነው። አንዴ ላወራው ነገር ታመጣለህ ማስረጃ እዚህ ጋር እንደዛ ብለህ እስካወራህ ድረስ አምጣ እንደዛ የሚል እታለምዬ እስካሁን ድረስ ማስረጃ እኮ ነው ያመጣው። ትክክልነታቸው የሚለው ችግር የለም። እኔ አብራራልሃለሁ። ቃኔ እኮ ቃል በቃል የምታመጣ መስሎኝ ነው። ካለ ቃል በቃል ብቻ ባይሆን በትምህርት አንዴ ማስረጃውን አንጣ። መጀመሪያ ላወራው ነገር ማስረጃውን አንጣ። አይንሽም ማየም ጆሮሽም ማየም አይሰማም ማየም ይሰማል። እግዚአብሔር ይመስገን ይሰማል። ለተናገርከው ነገር ስለዚህ ምን ማለት ነው? ይህ መስቀል እንደ እግዚአብሔር ስምኝ፣ ይህ መስቀል እንደ እግዚአብሔር የከበረ አትርገመው። አውቃለሁ፣ ይሄን ከሆነ አውቃለሁ። አትርገመው፣ ችግር የለም። ይኸውልሽ በክብር የተካከለ ነው። በክብር የተካከለ አይልም። ሶስትነታቸው ትክክል እንጂ በክብር ይተካከላል አይልም። ከየት ነው እንደዛ የሚለው? ትክክል ማለት ምን ማለት ነው? ትንሽ አንዴ እውነተኝነቱ እንጂ በክብር ከነሱ ጋር ይተካከላል ይላል መስቀሉ። ትክክል ማለት እውነት ማለት ነው። ትክክል ማለት እውነት ማለት ነው። ሌላ ትርጉም አለው? አታውቂም? ዛሬ ኦኬ። ይኸውልሽ አይደለም ትክክል ማለት ቅዳሴ ላይ አመጣልሻለሁ። ውሸት ትክክል ማለት እኩያ አምሳያ ማለት ነው። ትክክል ማለት በስላሴ አካላት መካከል በመጽሐፍ ኮታችሁ እንዳለው አብ ወልድ መንፈስ ቅዱስ ትክክል ናቸው ማለት ኧረ ቆይ ትክክል ናቸው። አብ ወልድ መንፈስ ቅዱስ ትክክል ናቸው ማለት አይበላለጡም። እና እዚህም ላይ እኮ ለአብ ለወልድ ለመንፈስ ቅዱስ ትክክል እንደሆኑ መስቀሉና ማርያም ከክርስቶስ ጋር ትክክል ናቸው። እንደዛ አይደለም የሚለው አይልም። አሁን ቤኬ የተናገረውን ሰምተህ ከሆነ እንደዛ አይደለም የሚለው እንደዛ አይልም። አይልም። በመደማመጥ ይሁን ነው ቆይ በመደማመጥ ይሁን እንዴ ቆይ ስራ ነው ጫወታ እንዴ? እንደዛ አይደለም። በመደማመጥ ነው። አንደኛ ትክክል ማለት እኮ ቆይ መናገር አለበት። ትክክለኛው ነገር መነገር አለበት። እዚህ ጋር ምንድን ነው እያለ ያለው? አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆነ ኦኬ ሶስትነታቸው ትክክል እንደሆነ የመድኃኒታችን የኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ማርያምና መስቀሉ እኩል ናቸው፣ እኩያ ናቸው ከእግዚአብሔር ወልድ ጋር እያለ ነው። ከእግዚአብሔር ወልድ ጋር ከኢየሱስ ክርስቶስ አንድ አይደለም። ቤኪ አንብበው እስኪ። እንደዛ ስለማይል እኮ ነው እኔ ያየሁት። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ማርያምና መስቀሉ ትክክል ናቸው ከኢየሱስ ጋር እያለ ኤፊ አንዴ ቆይ አንዴ። ቤተ ስለሆነ ብቻ አትጮት። ምን ብሎ ተናገረ? አውቃ በጩኸት ልታደናብር ነው የፈለገችው። አንዳችሁም አታውሩ። ኢየሱስም ኦኬ። ምንድነው አሁን የፈለግሽው? ምንድነው ዲና የምታደርገው? ምን አለ ቤኪ? ምን አለ ኤፊ? ያነበብከው ራሱ እንደዛ አይልም። እኔ እኮ ቃል በቃል እንደዛ ቃል በቃል ባይሆን በሐሳብ ደረጃ ራሱ ያለ መስሎኝ ነው። ቢኖር ራሱ ልክ ነው። ይሄው ማርያምና መስቀሉ ትክክል ናቸው፣ ሶስትነታቸው ትክክል ነው። ሶስትነታቸው ትክክል፣ ወልድም መስቀሉም ማርያምም ትክክል ናቸው ይላል። የስላሴ አካል አድርገዋል ማርያምና መስቀሉ አይልም። አንዴ ከጨረስክ እኔ ያወራለሁ። አንተ አውራና እኔ ያወራለሁ። ሳውራ ግልጽ አይደለም እንዴ? ግልጽማ ግልጽ ነው። ለአንተ እንዴት ግልጽ እንዳልሆነ እንደሱ እንደተረዳህ አንቺ እኔ ላውራና አንቺ ቤኪ ምን አለ? ቤኪ ምን አለ? መጀመሪያ ሲናገር እኔ ላውራና ታውሪያለሽ። ስድስት ነው የሚሆኑት እንዳንተ ማለት ነው። የስላሴ ለብቻ ሶስት አረግና እንደገና ክርስቶስን ደግሞ ነጥለህ ከመስቀልና ከማርያም ጋር ግን ለአንተ ስድስት አረግ። በአንተ ሀሳብ ማለት ስድስት ነው ይሁንልኝ ካልሽ ችግር የለውም። አንተ አልከምል በአንተ የስህተት ሀሳብ ስድስት ይሻለኛል ካልሽ እሺ፣ ለእኔ ግን አምስት ነው የሚታይ። በአንተ በስህተት ሀሳብ እንደዛ ነው የሚሆነው ነው ያልኩት። እኔማ ላንብበው አሁን መጽሐፉ ራሱ አይልም። እሺ ላንብበው አሁን። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው።
ሶስትነታቸው ትክክል የሚሆን ሶስትነታቸው የሚለው አብ ወልድ መንፈስ ቅዱስን ነው። ልብ በሉ። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው አለ። አብ ወልድ መንፈስ ቅዱስ ትክክል እንደሆኑ አስቀምጠዋል። ኦኬ ትክክልነት እንደሚሆን የማይለይ ነው ካለ በኋላ እንደዚህ አለ። እንዲሁም አለ እሺ መድኃኒታችን ከመቀጠልህ በፊት አረፍተ ነገሩን ዘጋ አይደል? ከዚህ የማይለይ ነው አለና አረፍተ ነገሩን ዘጋ። ከዛ በኋላ ምን ብሎ ይቀጥላል? ሌላ አዲስ ሐሳብ ነው። እንደዚሁም አለ ኖ ከላይ ሐሳቡ የሚቀጥለው እንደዚሁም ብሎ ነው ይቀጥላል። አይላዩም ብሎ አረፍተ ነገሩን ከዘጋ በኋላ ሌላ ሐሳብ ሊቀጥል ነው። ችግሩ አሁን የአማርኛም ነው ማለት ነው። እንደዚሁም ማለት ምን ማለት ነው? እንደዚሁ ማለት ቀጥሎ ያለው ሐሳብ አሁን ከተገለጸው ሐሳብ ጋር ተመሳሳይ ነው። አንዴ እንደማመጥ ቆይ እንደዛ አይደለም። በቃላት ቅልጥፍና ብልጫማ እኔ ላይ ሊወስድ የሚችል ሰው የለም። ቆይ አንዴ እንደሱ አድርጊ። እንደዚህ ይላል። ይኸውልሽ አማርኛው እንደዚሁም ካለ ቀጥለዋል ማለት ነው። ኦኬ ቀጥለዋል ማለት ነው። ከላይ ያለው ሐሳብ አረፍተ ነገሩን እንደዛ ካለ አረፍተ ነገሩን በዚህ አይቀጥልም። ቆይ እንደዚሁም ማለት ምን ማለት ነው? አያያዥ አናባቢ ምናምን የሚባሉ ነገር አራተኛ ሲክፍል አልተማርሽም እንዴ? ችግር የለም እኔ አውቃለሁ እሱን። ስለዚህ እንደዚሁም ቆይ እንደዚሁም አለ ቆይ እንደዚሁም አለ። ከዛ ምን አለ መሰለሽ? እንደዚሁም ካለ በኋላ መድኃኒታችን ኢየሱስ ክርስቶስ ማለት ነው ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ማርያም መስቀሉና ክርስቶስ ትክክል ናቸው አለ። ስለዚህ ማርያምና መስቀሉ ከክርስቶስ ጋር እኩያ ናቸው፣ አምሳያ ናቸው ማለት ነው። ምንማ አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ማለት ነው። ትክክል እንጂ እኩያ አላለም። ኤፊ ትክክል እንጂ እኩያ አላለም። ትክክል ማለት እኮ እኩያ ማለት ነው። አይደለም ትክክል የሚሆን እኩያ ከስላሴ ውጭ ለሌላ አይደለም። ይሄው እኮ ከላይ ለስላሴ ሰጠና ከታች ደግሞ ለማርያምና ለስላሴ አንድ ኤፊ አንተ ካወራህ እኔም ላወራ። እሺ አውሪ አንተ ካወራህ እኔም ላወራ። እሺ ጎይድ እኔ ከመጀመሪያው ጀምሬ ነው የማወራው። በመጀመሪያ ቤኪ ሲናገር አምስት ስላሴ ብሎ የተናገረው ይህም እናንተ ራሱ ታውቁታላችሁ። እኛ ኦርቶዶክሳውያን እንደዚህ አይነት ትምህርት እንደሌለን ከእናንተም በተሻለ የስላሴ አስተምሮት ላይ ከሶስት አካላት ውጭ እንደማናምን እራሳችሁ ራሱ ታውቁታላችሁ። የእናንተን መከፋፈል እኛ ጋር አምጥታችሁ ለመሸፈን ካልሆነ በቀር ማለት ነው። ቤኪ እንደዛ ሲናገር አንዴ ሚዩት አድርግ። አንዴ አንተ የምትፈልገውን አይደለም ማውራው። አንዴ እኮ እያወራሁ እኮ ነው እንዴ። መጽሐፉን ብቻ አብራሪ። ፖለቲካውን ተይና ለምንድን ነው መጽሐፉን ብቻ ማውራራው? እናንተ የተናገራችሁትን ነው እንጂ ማውራው። ለምን መጽሐፉን ብቻ አወራለሁ እንዴ? በኢየሱስ ስም ፍሬም ይሄኛው ነው የመሰለኝ ብሎ ነገረሽ አይደል? አንቺ ደግሞ ጽሁፉን ትክክል አይደለም ካልሽ አንቺ አብራሪ። እኔ ጽሁፉንም ስህተት ነው አይደለም። ሲጀመር እናንተ ጽሁፉን የተረዳችሁበት መንገድ ስህተት ነው። አሁን ኤፊ በተናገረበት መንገድ ብንሄድም እንኳ አብ ወልድ መንፈስ ቅዱስ ብሎ ትክክል ናቸው ካለ በኋላ ወይም ደግሞ ቀጥሎ የሚናገረው የማርያምንና የመስቀሉን የኢየሱስን ይናገራል። አንድ በክብር አንድ ናቸው አይደለም። ትክክል ነው፣ እንዲሁ ትክክል ነው። ትክክል ማለት ደግሞ እውነት ነው። ምን አገናኘው ከስላሴ የባህሪ አንድነት ጋር ከአምላክነቱ ጋር ምን አገናኘው? ይሄ ትክክል ነው ማለት በባህሪ አንድ ናቸው። ከየት ነው እንደዚህ የተረጎማችሁት? መጽሐፉ ማይለውን ትክክል የሚል ትክክል ያልሆነውን የእንትኑን መሰልሽኝ። ትክክል ያልሆነ አንድ ልጅ አለ። እሱን እንትን አስመሰልሽ እኮ። ትክክል ማለት ይኸውልሽ፣ ትክክል ያልሆንከው አንተ ነህ። የስላሴን ትምህርት ስታብራራ ከአንተ በላይ ትክክል ያልሆነ የለም። እሺ አይዞሽ። ትክክል እኮ እሱማ የስላሴ በውጤት ነው አመለክ። አሁን እኔ የኤፍሬም ስላሴ ትምህርት ትክክል አይደለም። ያንቺ አሁን ሙስሊሞች ላይ ትሰሪያለሽ አንቺ፣ አፕሪሼት አደርጋለሁ። እሱን ግን ውጤት እንለካ። አሁን ከሙስሊሞች በማን ትምህርት ወደ ክርስትና መጥተዋል? እንግዲህ የጸለይኩላቸው 3 ልጆች አሉ። አትሊስት ፕሮፋይሌ ላይ መጥተው ጨምሮ ነው። ያሳዝናል። ሴናንም መጨመር እናንተ ያባረራችሁትን ጭምር ማለት ነው። ልጅ ከኦርቶዶክስ ራሱ 3 ልጆች ያመጣሁት በእናንተ ቤት በየቀኑ ጣቱን ወደ ላይ አድርገው እስልምናን የሚቀበለው ሁስ ቤት የእናንተ ልጆች እንጂ የእናንተ የራሳችሁ ነው። አንተ ሰልማት የኛ አንድ ሰው ካለ አንድ ሰው ጠቁሚኝ አመጣለሁ ብዬ አንድ ሰው የለም። የእናንተ የተላካችሁትም ሁሉ አምጥቻለሁ እኔ አይደለም ከኛ ሊሄዱ ማለት ነው።
ስለዚህ እሱ በውጤት ነው። አሁን የኛ ነው ስላሴ ጥሩ ምናምን ሳይሆን ሰው የለም። ኤፊ እንደዚህ ማውራት አይጠበቅብህም። በአንተ ትምህርት የሚለወጥ የለም። አሁን ሀሳቡ ቁጥር አይዋሽም እኮ ይባላል አይደል እንዴ? ዋናው ውጤት እኮ። እኔ አሁን ጸልዬ ያመጣኋቸዋለሁ። እናንተ ያመጣችሁ ሰው አለ ላታፈርቻለሽ? የኔ ያሉ ይኸው እዚሁ የሚታወቁ ማለት ነው። አትሊስት 3 ሰዎች አሉ በገሃድ። በነገራችን ላይ ሴናን ከአንተ በላይ እኔ ነኝ ወደዚህ ያመጣኋት። አምጥተህ እዚህ ጠይቃት ትናገራለህ። ይራፋ በቃ ወደዛ ስራ እንገባ። ታይ አሁን በእኛ እንትን አይፈ በእኛ ሃይማኖት አሁን ሰው ሊለወጥ አይችልም። በአንተ ስላሴ ትምህርት ሀሳቡ ላይ ብቻ ትኩልታለህ። ቆይ በእኛ ሃይማኖት እንደዛ አይፈቀድም እንጂ አሁን ውጤት ነው። ምና እናንተ ትልካላችሁ ወደ ሙስሊሞች፣ እኔ አመጣለሁ። ስራዬ እንደሱ ነው። ስራ በዛችሁብኝ። ማንን አምጥተህ ማን ሄዶ ማለት ውጤት ቁጥር አይዋሽም እኮ ይባላል። አሁን ማየት ነው። ማንም የለም አንድ እንኳን ኤፊ ጉዳይ ዳ እናንተ አልነበራችሁ ነው የወሰዳችሁት ያባረራችሁት? ኦርቶዶክስ አይደለም እንዴ? ያቃቢ ልጅው እኛ እናባረዋለን። በቃ በእናንተ ትምህርት ነው መጽሐፍ ቅዱስ ተበረዘ ምናምን ብሎ አክሊስ ያወራ ሰማና ሄደ። ጴንጤ ያልነበር እንደ ጉዳይ ዳ ጴንጤ እኮ ነው የነበረው። ጭራሽ ጴንጤ ሆነ ጉዳይ ዳ እና ጴንጤ ያልነበር እንደ እናንተ ጌታ በኢየሱስ ታይ ውሸት፣ እንደዚህ አይነት ውሸት። አሁን ይህን ሁሉ ሰው ማቄል እኔ ነኝ ያስወረድኳት። በነገራችን ላይ አስወርጃት። ጉድ አይዲያ ጴንጤ ነው ትያለሽ። ያን ያህል ዓመት ሙሉ አብሮሽ እስልምናን ሲሞግት የነበረ ኦርቶዶክስ ወንድምሽ እንደዚህ በእውነት ነው ሃይማኖት የሚሰራ በእውነት ጾታንም ትሄዳለች። ይሄ ውሸት ነው። አሁን ሃይማኖት በእውነት ላይ ሲሰራ ነው ጥሩ እንጂ በውሸት ላይ አይደለም። ጉድ አይዲያን አሁን ኦርቶዶክስ አልነበረም ጴንጤ ነው ስትይ ኦርቶዶክሶች ራሱ እንትን ይሉሻል፣ ይንቁሻል ማለት ነው። እንደዚህ አይነት ውሸት ጥሩ አይደለም። እስላሞች ይንቁሻል፣ ኦርቶዶክሶች ይንቁሻል። ጉድ አይዲያ ኦርቶዶክስ የነበረ ሰው ነው፣ ከእናንተ ጋር እስልምና ላይ ሲሰራ የነበረ ሰው ነው። ራይት ሶ ትክክል አይደለም፣ እንደዛ አይደለም። እሺ ሶ ወደዚሁ ሀሳብ ልምጣ ማለት ነው። ድርሳነ መድኃኔዓለም ዘሁድ። እሺ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ኦኬ መስቀሉ ነው እንደ እግዚአብሔር የከበረው ማለት ነው። እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀሉ ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው፣ ፈጽሞ ደግሞ ማይለይ ነው። ከዛስ እንደዚሁም ይልና መድኃኒታችን ይላል ኢየሱስ ክርስቶስ ማለት ነው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ኦኬ እናቱና መስቀሉ ኦኬ እንደ ኢየሱስ ክርስቶስ ትክክል ናቸው፣ እኩል ናቸው ማለት ነው። አሁን እኛ አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ሳይበላለጡ ሳይቀዳደሙ አይደለ፣ ሳይለያዩ የነበሩ አይደለ፣ ያሉ የሚኖሩ ዲስቲንክት የሆኑ ፐርሰንስ ብለን ነው የምንጠራው አይደለ። ወይም ደግሞ በጠቅላላ ስለ ፐርሰን ደግሞ ካላውራን ሳይለያይ ሳይቀዳደም ሳይበላለጥ የነበረ ያለ የሚኖር አንድ አምላክ ብለን እናወራለን። ኦኬ ሶ ትክክል የሚለው በቅዳሴያቸው መካከል በተደጋጋሚ ይነገራል። ኦኬ አብ ወልድ መንፈስ ቅዱስ ተብሎ ትክክል እየተባለ ይነገራል። ትክክል ማለት እኩያ አምሳያ ማለት ተስተካካይ ማለት ነው። ኦኬ ስለዚህ አሁን እዚህ ጋር ማርያምና መስቀሉ ትክክል ሆነዋል፣ ልክ አብና ወልድ መንፈስ ቅዱስ ትክክል እንደሆኑት ማለት ነው። ሶ አምስት ሆኑ ማለት ነው። ከስላሴ አካል 5 ሆነ ማለት ነው። ምክንያቱም አብ ወልድ መንፈስ ቅዱስ ትክክል እንደሆኑ እናቱና ደግሞ መስቀሉ ደግሞ ትክክል ናቸው ከወልድ ጋር። ስለዚህ 5 የስላሴ አካል ይሆናል ማለት ነው። አይ እና እንናገር ብንል እኮ ብዙ እንናገራለን እኮ። በነገራችን ላይ ከዚህም የከፉት ደግሞ አሉ እኮ። እኛ ስናነሳ ተው ሌላ ማያምኑ ሰዎች መሰደቢያ ይሆናሉ ምናምን እየተባልን ነው እኮ እኛ የምንደብቀው አንዳንዱን ነገር እንጂ ከዚህ የከፉ ብዙ ነገሮች አሉ ስላሴ ላይ የምታመጧቸው ማለት ነው። እሺ ቀጥሉ ወንድሞች። እሺ ስላሴን በሴት አንቀጽ የሚጠሩ በምንም አትመስሉኝም ያለውን አምላክ ስላሴን በእናት የሚመስሉ ሴት ፈጠራ ያላቻቸው ናቸው፣ እግሮቹ ያማሩ። አይ ስላሴን በሴት አንቀጽ አይደለም የሚጠራው ማለት ነው። ስላሴ አሁን ቅድስት ስላሴ የሚባለው ቅድስት የሚባለው ስላሴን ሳይሆን ያን ልዩ ሶስትነቱን ነው ቅድስት የሚሉት ማለት ነው። እና ስላሴን በሴት አንቀጽ አይጠሩም። ለዛ እኮ እግሮቹ ያማረ ኦርቶዶክስም እኮ ስላሴ ትምህርት 2 ትምህርት ነው ያላት። አንደኛው ጥርት ያለ ትምህርት አላት፣ መጽሐፍ ቅዱሳዊ የሆነው ትክክለኛ አስተምሮ አላት የኦርቶዶክስ ትምህርት። ያው እኛ እውነቱን ነው ክርስቲያኖች ስለሆንን ማለት ነው።
የስላሴ ትምህርት ጽድት ያለ ጥርት ያለ እውነተኛ ትምህርት የስላሴ ትምህርት አለ ኦርቶዶክስ ቤተክርስቲያን ውስጥ። አዘሴም ታይም ደግሞ ይኸው እንደዚህ ደግሞ በመጽሐፍቶቻቸው በተለያዩ እንትኖች ደግሞ ትክክል ያልሆኑ በጣም ብዙ የተሳሳቱ ደግሞ የስላሴ አስተምሮቶች አሉ። ስላሴን ዋጠ እስከሚባል ሰው እስከሚውጥ ድረስ ማለት ነው ተደርገው በጣም በድፍረት የተጻፉ በርካታ ደግሞ መጽሐፎች አሉ፣ የስህተት መጽሐፎች አሉ። እና እኛ የምንተቸው እነዛን ትክክል ያልሆኑት እንደአሁኑ አይነት መጽሐፍ ላይ የተዘረዘሩትን ትክክል ያልሆኑትን ትምህርት ነው እንጂ ትክክል የሆነውን ትምህርት አፕሪሺየት ነው የምናደርገው እና ሪስፔክት እናደርጋለን። እሱን አይደለም ለማስጣል የምንመጣው ማለት ነው። ትክክል ያልሆነውን ነው በእውነተኛው ትምህርት ላይ የተደረተውን የስህተት ትምህርት ነው። እሺ እንደዛ ነው። ፍሬም አዳምን አንዴት አስገባዋለህ? ራስን በትልቁ አድርግ። አዳም እኔ ባላስገባው ደስ ይለኝ ነበረ። ምክንያቱም አዳም ተበላሽተዋል በጣም እኔ ጋር መጥቶ ጥያቄ ጠይቆኝ መልሼለት ቤት ከፍቶ በእኔ ላይ ሲያስዋሽ ነው። እሱ እንኳን ሲዋሽ አልሰማሁትም፣ ግን ሰዎች እንዲዋሹ ሲያደርግ ነበርና አንጇል ያልተለመደ እኛ ጠይቀን ኤኒዌይስ ፋይን ኦኬ። ስለዚህ አሁን ስሙ 1 ደቂቃ አይፈጅብኝም። የተናገረው ነገር እሱ ራሱ እንደተሳሳተ ሲናገር 1 ደቂቃ አይፈጅም። ስሙት። ኤፍሬም ኢየሱስ ክርስቶስ በሰውነቱ ከኛ ጋር ትክክል ነው? ኢየሱስ ክርስቶስ በሰውነቱ ከኛ ጋር ትክክል ነው አይደለም? አይ በሰውነቱ በመለኮቱ ብዬ አልከፍልም። ኢየሱስ ከኛ ጋር ትክክል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነው ስጉ ቃል ኢየሱስ ክርስቶስ ከኛ ጋር ለዘላለም ትክክል ነበር እኮ። አሁን ለምን አትለውም? ደግመህ በል። ትክክል ስለተባለ አንተ ቤተክርስቲያን እኮ ነው የኔ ትምህርት ነው እኮ። ስማ፣ ይኸውልህ ስሙት፣ እዚህ ጋር ያላችሁ ስሙት። ትክክል ነው አይደለም? ከኛ ጋር 5 ሚሊዮን በስጋው ብለህ ነው ስላሴ ሆነ ልትለው ትክክል ስለተባለ 5 ሚሊዮን ህዝብ ስላሴ ነው 5 ይሆናል። ምን መልስ የሚሆን አንተ ራሱ የተሳሳትከውን ልንገርህ። ቆይ አሁን የሚስቅ ሰው እኔ ጋር ቶሎ ወደ ለቅሶ እንደምቀይር ታውቃለህ። ሰው አትሳቅ። መጀመሪያ ከኤፍሬም ጋር የሚያወራ ሰው መጀመሪያ መሳቅ የለበትም። ለምን ቀጥሎ የሚመጣውን ስለማያውቅ ማለት ነው። ምን ማመጣበት ትክክል ስለተባለ እኩል አውራ። እሺ አዳም እያወራ አንተ አውራና አሁን ስንት ደቂቃ የፈለግከውን ደቂቃ ብቻህን አውራና ከዛ ወይ እኔ ላውራ ወይ አንተ ደቂቃ ልስጥ እንደፍልብህ ማለት አርጊመንቱን ላስቀምጥለት። ማውራት ከፈለግ ከሆን አዳምዬ ልስጥ የፈለግከውን ደቂቃ አውራና እኔ ያስቀምጥ። ወንድምነት ያስቀምጥ። እሱ ቆይ አዳም አውራና አንተ ስጨርስ ጨረስኩ ስትል እገባለሁ። እኔ 1 ደቂቃ የማይፈጅብኝም። ራሱ ግን ኢዘር 5 ሚሊዮን ስላሴ አካላት አሉ ብሎ ማመን አለበት። ትክክል ስለተባለ አለ እዚህ ቦታ ላይ ትክክል ስለተባለ 5 የስላሴ አካላት አሉ ብሎ አለ። ትክክል የሚለው ቃል ስላለ ትክክላቸው ስለተባለ አብ ከወልድ መንፈስ ቅዱስ ትክክላቸው ተብሎም በቅዳሴ ላይ ይናገራል። ስለዚህ ትክክል የሚለው ቃል ስላለ አለ ትክክል የሚለው ቃል በቀጥታ 5 አካላት ለማለት እሺ አልኩት። ኤፍሬም አንተ ኢየሱስ ክርስቶስ ከኛ ጋር ትክክል ተብሎ ታምናለህ ወይ የሚለውን አነሳው። ትክክል የሚለው ትክክል ይባላል። ካንሰብስታንሻል የሚለው ማለት ነው። ከኛ ጋር በባህሪው አንድ ነው ተብሎ ይነገራል። ካንሰብስታንሻል ወይ ደግሞ ትክክል ተብሎ ይነገራል። ስለዚህ ትክክል ስለተባለ ኢየሱስ ክርስቶስ ትክክል ስለተባለ ከኛ ጋር ማለት ነው። ስለዚህ 8 ሚሊዮን ህዝብ 8 ቢሊዮን ነው እንጂ ዓለም 8 ቢሊዮን የስላሴ አካላት አሉ ብለህ ታምናለህ ወይ ብዬ አስቀመጥኩኝ። ወንድሜ መልስልኝ። እሺ ጨርሰሃል መሰለኝ። እሺ ስለዚህ አትገባብኝም። አምሹ። እሺ የአዳም ጥያቄ ምንድን ነው? የአዳም ያለውን ሰምታችኋል። ኦኬ በስጋው ኢየሱስ ከኛ ጋር ትክክል ነው ብሎ ወሰደና ከዛ በትክክል ስለሆነ በስጋው ችግር የለውም ምናምን አለ። ይሄ አርጊመንት አሁን እንግዲህ ምን እንደሆነ አላውቅም። አዳም ማለት ነው እኔ ሳውቀው አዳም ጤነኛ ነበር። እዚህ ጋር አሁን በስጋ ምናምን የሚል ነገር የለም፣ የተወራ ነገር የለም። አንደኛ። ሁለተኛ ኢየሱስ ደግሞ በስጋው ከኛ ጋር ትክክል ነው የሚል ነገር ነጥለህ እንድታወራ ማን የፈቀደልህ? በስጋው ትክክል ነው። ኢየሱስ ስጋ ብቻ ነው እንዴ? ሰው ብቻ ነው እንዴ? ኢየሱስ ፍጹም ሰው ፍጹም አምላክ ነው። ሰው ከአንተ ጋር ትክክል ሊሆን አይችልም።
በሰውነቱ ኦፍኮርስ እኛን መስሏል እንላለን፣ እንደ ሰው ነው። ፍጹም ሰው ፍጹም አምላክ ስንል which is አሁን ፍጹም ሰው ስንል ሁለት ነገር ነው የሚያመለክተው። አንድ ሙሉ ለሙሉ እንደኛ ሰው የሆነ ግማሽ መልአክ ግማሽ ሰው ያልሆነ ማለት ነው። ሌላ አነጋገር ደግሞ ፍጹም ሰው ስንል ኃጢአት የሌለበት ማለታችን ነው። ሶ የኢየሱስ አሁን ትክክል የሚለውን ቃል እዛ ጋር አስገብተን እንጠቀም የምትለው ነገር ተብሎም ተሰምቶም የማይታወቅ ነው። ልታመጣ አትችልም። አንዲት ብጣሽ አርቲክልም አታመጣም። ትክክል የሚልም ነገር አንተ በምትለው ራሱ በሰውነቱ ትክክል የሚባል ነገር የለም። ቃላቱን እንደዚህ አይነት ቃል መጠቀም አትችልም። ሌላው እዚህ ጋር አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ነው የሚለው። ምሳሌውን የሚያመጣው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆኑ ብሎ ከላይ ነግሮ እንደገና ደግሞ የወልድ የመስቀሉና የማርያም ደግሞ ትክክል ናቸው ይላል። ስለዚህ አሁን አንተ እያልክ ያለው አነበብከውና ኦኬ እንደዚህ እናድርገው አልክና ኦኬ ኢየሱስ ክርስቶስ የሚለውን መለኮትነቱን እንጣለውና ሰውነቱን ብንይዝ ኦኬ በሰውነቱ ደግሞ ከማርያም ጋር እኩል ነው ብንል አልክ። አሁን ራስን በጥፊ ስትመታየው እሺ መስቀሉ ጋር በባህሪ አንድ ነን እንዴ? አንተ ልታመጣው የፈለገው ሰውነቱ አልክና እኩል ልታደርግ ስለዚህ ሰው ነው እንዴ? ኔቸራችን አንድ ነው ከመስቀል ጋር እንጨት ነን እኛ። ሪሊ አንድ ነገር ከመናገር በፊት መጀመሪያ አስበ መግባት ነው። በሰውነቱ እንኳን ብትል አንተ በፈለግከው ጠምዝዘ ብታመጣው እንጨት አንድ ኔቸር የለንም። ትክክል ሊሆን አይችልም። ከኔም ጋር እኩል ሊሆን አይችልም፣ እንኳን ከኢየሱስ ጋር ማለት ነው። ስለዚህ ስህተት ነው ማለት ነው። አያዋጣህም አርጊመንቱ ማለት ነው። ፈልጋችሁ አላገኛችሁም እስከዛሬ ትራይ ምናልባት ከ20 ከ30 ዓመት በኋላ ጥሩ አርጊመንት ይዘህ ልትመጣ ትችላለህ ይህን በተመለከተ። ስለዚህ መስቀሉ ያፈርስ እኔ እየተሰማኝ አይደለም። ኦኬ ይሰማል አሁን? ይሰማኛል። አሁን ይሰማኛል። እሺ ኤፍሬምን ከሰማችሁት አሁን እኔ እንኳን የነገርኩት ነገር አልገባውም። ኤፍሬምን ስሙት። እኔ እንኳን ያቀረብኩለት አርጊመንት አንደርስታንድ ማድረግ ራሱ አልቻለም። አንደርስታንድ ማለት ነው ሰው እንዴት መረዳት እንኳን ሳይችል መቶ ወደ ክርክር ምን አለ ያልኩት። አሁንም ደግሜ ልንገርህ ያልኩትን ስማ በደንብ ያልኩ ትክክል የሚለውን ቃል ይዘ 5 አካላት ብለሃል። ትክክል እዚህ ጋር ያው ትክክል ተብሏል፣ ከመስቀሉ ጋርም ትክክል ተብሏል። ትክክል ስለተባለ ስለዚህ 5 ሆኗል 5 አካላት ብለሃል እንጂ 5 አካላት የሚል አልተጻፈም እኮ የተጻፈ ነገር የለም 5 አካላት። አንተ ግን ትክክል የሚለውን ቃል ወስደ ስለዚህ 5 አካላት መሆን አለባቸው። ትክክል 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 ስለዚህ 5 ናቸው ብላ አልክ። አዎ እሺ ትክክል የሚል ቃል አለ እዚህ ቦታ ላይ። ትክክል የሚለው ቃል እንደዛ እንረዳ ከተባለ ደግሞ ሌላ ቅዳሴ ጠርተ ለምሳሌ አቲንክ የእንትን መሰለኝ የኒቅያ የእምነት መግለጫ ላይ በባህሪው ከአብ ጋር የሚስተካከል የሚል አለ፣ ትክክል የሆነ ማለት ነው። ስለዚህ ትክክል የሚለውን ቃል ወስደን ኢየሱስ ክርስቶስ በሰውነቱ ከኛ ጋር ትክክል ነው፣ በባህሪው ከኛ ጋር የሚስተካከል ነው። ስለዚህ 8 ቢሊየን የዓለም ህዝብ ስላሴ አካላት ናቸው ወይ? ትክክል የሚለው ቃል ከወሰድክ አየህ፣ እዛ ጋር ትክክል ስለተባለ መስቀሉንም ቅድስት ድንግል ማርያምን ወስደ 5 አካላት አድርጋል፣ 5 የስላሴ አካላት አድርጋል። ኢየሱስ ክርስቶስ ደግሞ በኦርቶዶክስ በሆነው የስላሴ አስተምሮ፣ ኦርቶዶክስ ስል ሁሉንም የስላሴ አስተምሮ የኒቅያ እምነት መግለጫ፣ በዛ አስተምሮ ኢየሱስ ክርስቶስ ከሰው ጋር በባህሪው የሚተካከል ነው። ከሰው ጋር የሚተካከል ነው። የሚተካከል ስለሚል ትክክል ስለሚል ስለዚህ የዓለም ህዝብ 8 ቢሊዮኑ የዓለም ህዝብ ስላሴ አካላት ናቸው ብለህ ትወስዳለህ ወይ ነው ከተረዳኸው? እሺ አመሰግናለሁ። ተረድቼ ነበር። አንተን ያልተረዳኸውን በትክክል ስማ ማለት ነው። ጥያቄ ነው ወይንስ ሙግት ነው እያቀረበ? አንድ ጊዜ ፕሊዝ ወንድምነት ገብቶኛል አካሄዱ። አሁን ያልተረዳኸው አንተ ነህ እንጂ እኔ አይደለሁም ያልተረዳሁት። እኔ አንተን በጣም ተረድቻለሁ። አሁንም ምን አይነት ሲሊ አርጊመንት የሚያስቅ አርጊመንት ይዘህ እንደመጣ ላሳይህ። መጣህና አንተ ኦኬ ትክክል የሚል ቃል ስላለ ትክክል ማለት በዛ ብቻ አይደለም የምትረዳው። ለምሳሌ አልክና ኦኬ ኢየሱስ በስጋ አንተ ባልከው እንውሰደውና አሁን ወደ አንተ መጥቼ ነው ኦኬ በሰውነቱ ከኛ ጋር ትክክል ነው፣ ከኛ ጋር ትክክል ስለሆነ ብለህ ስቴትመንት ሰራ እንዴ? እዚህ ጋር ኢየሱስ ክርስቶስ ትክክል ነው የሚለው ከሰው ጋር ብቻ አይደለም፣ ከማርያም ጋር ብቻ አይደለም፣
ከመስቀል ጋር ከእንጨቱ መስቀል ጋር ትክክል ነው ይላል። ኔቸሩ ከኛ ጋር ትክክል ነው፣ ከሰው ጋር ኢየሱስን ተውና ከኔ ጋር ትክክል ነው ወይ እንጨት? ስለዚህ አንተ አርጊመንት አይሰራም ማለት ነው። ትክክል ቢለው በአንተ መሰረት ብንሄድ ኦኬ፣ መስቀል የሚል ስላለ እዚህ ጋር እንጨት ስላለ ኔቸሩ ከሰው ጋር ስለማይሄድ በአንተ መሰረት አርጊመንት ትክክል አይደለም። አይ ትክክል የሚለው ሌላ ቋንቋ ነው ካልክ ሌላ ቋንቋ መሆኑን አሳየን። ሌላ ቋንቋ ነው እንዳንል ለራስህ ትክክል ነው ኒቅያን ሁሉ ታመጣና የባህሪ መስተካከል ነው ትላለህ። ትክክልም በዛ መንገድ ትተረጉማለህ። መልሰ ደግሞ እንደዛ ማለት አይደለም ትክክል ካልሆነ ምን ማለት ነው? ትክክል ማለት አምጣ። ቅዳሴም ላይ አለ፣ እሱን እናመጣ። ትክክል ማለት ምን ማለት ነው? አይደለም ስላልክ ብቻ መልስ አይሆንም እኮ ነው የሚለውን ነገር አምጣ። ምንድን ነው ነው? ምክንያቱም አሁን መታጠፍ ትችላለህ። አሁን ኤግዚት ያንተ እሱ ነው፣ ልክ ነው። ትክክል የሚለው ቃል አይ ትክክል ስላለ እኮ እንደዛ ማለት ብቻ አይደለም። ምን ማለት ነው ትክክል? አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ማርያምና መስቀሉ ከክርስቶስ ጋር ትክክል ናቸው ማለቱ ምን ማለት ነው? ትክክል ማለቱ እሱን ተርጉም። የአንተ ባልከው ከኛ ጋር አንድ ስለሆነ ምና አያዋጣም፣ እንጨት ስላለ እዛ ላይ ማለት ነው። ኔቸራችን ከእንጨቱ ጋር አንድ ስላልሆነ ማለት ነው። ምን ማለት ነው? እሱን አስቀምጥና እሱ ላይ አድርጊው እናርግ። እኔ በጣም እኮ ማለት እኔ ታች ያሉ ሰዎች ይታዘቡዋል። ትክክል የሚል አለማመጣህ አልኩ እኮ። ትክክል የሚለውን ያስክና 5 አካላት አልክ። አየህ፣ ትክክል የሚለው ትክክል ስላለ እዚህ ቦታ ላይ ትክክል ስላለ አልክ። ትክክል ስላለ በስላሴ ውስጥ 5 አካላት ብለው ያስተምራሉ ብለህ አልክ። ኦኬ ፋይን እኮ አልኩ። ለአርጊመንቱ ልቀበል፣ ትክክል የሚለውን ልቀበል። ከዛው ኢየሱስ ክርስቶስ ከሰው ጋር ትክክል ነው ይባላል። ስለዚህ በስላሴ ውስጥ 8 ቢሊዮን አካላት አሉ ወይ ብዬ ጠየቅኩ። አሁን እኮ አንተ ያልተረዳው ይህንን ነው ወንድም አለም። እንዴት አይገባም? ትክክል የሚለውን ይዘህ 5 አካላት ማለት ችላል። ኢየሱስ ክርስቶስ ደግሞ ከሰው ጋር ትክክል ነው። ትክክል ስለሆነ ስለተባለ በስላሴ ውስጥ 8 ቢሊዮን አካላት አሉ ብለህ ታምናለህ ወይ ነው ጥያቄው። ከተረዳው ጎድ እሺ አይ ባክን ፎርዝ እናድርገውና እንጨርሰው። አይ ቲንክ አንተ ሳትረዳው ነው ተረዳው የምትለው። ስለዚህ አሁን እንጨርሰው፣ በሰከንድ ውስጥ ጨርሰዋለሁ። አሁን ያንተን አርጊመንት እንዴት ስህተት እያወራህ እንደሆነ ላሳይ። እሺ ኢየሱስ ክርስቶስ ከ7 ቢሊዮን ጋር ትክክል ነው የሚለውን ነገር ታምናለህ፣ ትቀበላለህ? በሰውነቱ ትክክል ነው የሚለው ትክክል ምን ማለት ነው? በሰውነቱ ትክክል ነው ማለት ምን ማለት ነው? በባህሪው አንድ ነው ከኛ ጋር ማለት ነው። በባህሪው አንድ ነው ማለት ነው ከአንተ ጋር። ኦኬ በጣም ጥሩ። ስለዚህ በዛ ሴንስ በባህሪው አንድ ስለሆነ ኢየሱስ ከዓለም ሕዝብ ጋር ትክክል ነው የምትለው። በስጋው ከሰው ጋር ትክክል ነው ተብሎ ከሰው ጋር ትክክል ነው ብለህ ነው የምታምነው። ልክ እንደዚህ እንደምንለው ቆይ በባህሪው ከአብ ጋር የሚስተካከል እንላለና በባህሪው ስትል በመለኮት ባህሪው ነው ምለው፣ ከሰው ጋር ደግሞ ስል በሰውነቱ ነው ምለው ነው አይደለም የምትለው? ተረዳው ወንድሜ ፍዬ ቆይ በባህሪው ከአብ ጋር የሚስተካከል ብለን ስንናገር አየህ፣ በመለኮት ከአብ ጋር አንድ ነው ብለን እያለን ነው። ከዛው ልክ ደግሞ ከሰው ጋር የሚስተካከል ተብሎ ገባኝ እኮ እሱን እኮ ነው ያልኩት። ከሰው ጋር አንድ ነው ብለን እየተናገርን ያለ እኮ ገባኝ። ስለዚህ ትክክል የሚለውን ቃል ወስደ የሰው ልጅ በሙሉ 8 ቢሊዮኑ ስላሴ ልትለወያ ቆይ አልልም። ለአንተ አርጊመንት ላምጣ፣ ችግር የለውም። 6 ሚሊዮኑን ወስጄ አልልም፣ ችግር የለውም። 6 ሚሊዮኑን ወስጄ ከስላሴ ጋር ትክክል ነው አልልም። ጥያቄ ለአንተ እዚህ ጋር መስቀሉ ከኢየሱስ ጋር ትክክል ነው ተብለዋል። ኢየሱስ ከመስቀሉ ጋር ትክክል የሆነው በምንድን ነው? ስለዚህ ትክክል ስለተባለ መልሱ ኢስፋይን ነው። ኢስፋይን ነው መልሱ። ቆይ አንድ ጊዜ መስቀሉ ከኢየሱስ ጋር ትክክል የሆነው በምንድን ነው? አሁን ጀስቲፋይ አድርግልኝ። ልክ የዓለምን ሕዝብ ጀስቲፋይ እንዳደረገው መስቀሉን ጀስቲፋይ አድርገው። በፊት እኮ እያብራራ ነበር አለ ፍዬ እኮ ጀስቲፋይ አድርግልኝ። አሁን ትክክል የሆነው ከኢየሱስ ጋር በምንድን ነው መስቀሉ ትክክል ስለተባለ ብቻ አካል መሆን አይቻልም ማለት ነው አይደል እንዴ? አሁን ትክክል ምንለው ባህሪ ነው ብለህ ስለ ባህሪ ስተነት ነው ነበር። ትክክል ስለተባለ ብቻ አካል ነው ማለት አይደለም አይደል? ለፍዬ ትክክል ነው ማለት አልክና ስለ መለኮት ስናወራ ከአብና ከመንፈስ ቅዱስ ጋር አልክ። እንደገና ትክክል የሚለው በእኛ በሰው ባህሪ ስናወራ አልክና ስለ ኢየሱስ ሰውነት ባህሪና ስለኛ ባህሪ አነሳ አይደለ? አሁን ደግሞ የኢየሱስና መስቀሉን ትክክል አድርግልን እያልኩ አልተረዳኸው እኮ መሰለህ። ትክክል ስለተባለ ብቻ አሁንም አልተረዳሁት እኔ ነኝ። አሁንም ያልተረዳሁት እኔ ነኝ። አሁን እኮ መስቀሉና ክርስቶስ በምንድን ነው ትክክል የሚሆኑት ንገረኝ። ኧረ ተው በማርያም ፋሎ እያረከኝ እኮ ዝም ብሎ ወደዚህ ማለት ሳይሆን ፋሎ አድርገኝ። የኔ ሎጂክን ፋሎ አድርግና ፎሎ አድርጌ እኮ ጥያቄ እያረኩ ነው። ኢየሱስና አሁን ገባኝ። ይኸውልህ ተረዳሁ እኮ በአንተ አርጊመንት ፈሰስኩና እኔ ተከትዬ
ይኸውልህ ከአብና ከመንፈስ ቅዱስ ጋር ትክክል የሆነበትን አስረዳኸኝ በመለኮት ብለህ፣ ከዓለም ሕዝብ ጋር ደግሞ ኢየሱስ ክርስቶስ በሰውነቱ ትክክል የሆነበትን አስረዳኸኝ። ጥሩ ተቀበልኩ፣ ሁሉንም ተቀበልኩ። ከዛስ ምን ጠየቀኝ? አይ ትክክል ካዲያ ከአብ ጋር ማለቱ ነው። አይ ማለት አይደለም ብዬ ተቀበልኩ፣ ሁሉም ተቀበልኩና የመጨረሻ ጥያቄ የጠየኩ መስቀሉና ክርስቶስ ኢየሱስ ትክክል የሆኑት በምንድን ነው? በባህሪ እንደሆነ ነግረህናል ከኛና ከስላሴ ጋር። ስለዚህ እሱን እኮ ነው እያስረዳው ያለሁት። እሱን ላስረዳ አይደለ እንድንግባባ እኮ ነው። ስለዚህ ትክክል ስለተባለ ብቻ የስላሴ አካል መሆን አትችልም አይደል? እሱን እመንልኝ። ኦኬ፣ አሁን እኔ ያመጣሁትን ጥያቄ በጥያቄ እየመለስክልኝ ነው። ትክክል ስለተባለ ብቻ የስላሴ አካል መሆን አትችልም አይደለ? እኔ የኔ አርጊመንት እንዳለ ነው። እኔ በዚህ አውድ መሰረት ትክክል ስለተባለ የኔን ተውልኝ። አሁን እኔ አሁን ትክክል የተባለው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆነ ስለሚል አሁን እንደዚህ አይነት ነገር ነው። ስማኝ፣ እኔ የምናገረውን ስማ። እኔ ማምነው ሳይሆን መጽሐፍ የሚለው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆነ ስለሚል፣ ስለዚህ ቀጥታ የስላሴ አካል አድርጓል ማርያምና መስቀሉን። እንደዛ ነው ማምነው። ኦኬ፣ አንተ አይደለም ብለሃል። ኦኬ፣ ችግር የለውም። አይደለም ያልክበትን ምክንያትም አስቀምጣል። ሎጂክ አስቀመጥክ አይደለ? ኦኬ፣ ራሽናል ለመሆን ሞክረሃል። ለምሳሌ ትክክልነቱ እኮ ከሰው ጋር ምናምን አልክና ከመለኮት ጋር ደግሞ አልክና፣ ስለዚህ የስላሴ አካል ሊባል አይችልም፣ እንደዛ ሊባል አይችልም፣ ኢየሱስ በሰውነቱ ባህሪ ከኛ ጋር ትክክል ስለሆነ አልክ። አሁን ጀስቲፋይ እንድታደርገው የምትፈልገው አሁን እንደተነተንከው ኢየሱስና መስቀሉ ትክክል ናቸው ይላል። በምንድን ነው ትክክል ኢየሱስና መስቀል የሆኑት? ወጣ ደንግጦ አሁን ይህንን መመለስ ስላቃተው በሌላ ነገር ነበር ወጣ። በቃ ችግር። እሺ በቃ ወዬ ተሙ እንዴ ተሙ አለ እንዴ? ሁሉ ሰላም አለውኝ። እየጠበቅኩ እኮ ነው ጨርሱ ብዬ ነው አለውኝ። ብዙም ላንከራከርበት እንችላለን፣ ግን ሀሳቡን ግን አይተከዋል ይፍዬ? ሀሳቡን አይቼዋለሁ እኔ በደንብ። እዛች ጋር 4 ነጥብ የዘጋው ግን ለምን ይሆን ይፍዬ? አይ ፈጽሞ የማይለያይ ነው ብሎ 4 ነጥብ ከዘጋ በኋላ ያው አያያዥ አናባቢ ምናምን ፊደሎችን ታውቃለህ መቼስ። እንደዚሁም ይላል፣ እንደዚሁም ብሎ ቀጥሏል። እንደዚሁም ካለ ይኸውልህ የላይኛውን ሀሳብ አስቀጥሎታል ማለት ነው። እንደዚሁም ካለ አንብበው አንድ ጊዜ ይፍዬ፣ አንብበውና ኦልሞስት ብዙም እንትን የምንለበት አይደለም። እኔ እንዲያውም ጥያቄ ሌላ ነው፣ ግን አንብበው አንድ ጊዜ። እኔ በቃል ላይ ሁሉ አውቀዋለሁ ብዙ ከማንበብ የተነሳ ማለት ነው ይሄንን። ስለዚህ ችግር የለውም በለው። ኤፍዬ ተሜ ያነበበ ያስረዳል። በቃ ኤፍዬ ሌላ ጊዜ እናወራለን። ኤፍዬ በቃ ከአንተ ጋር ትንሽ ተግባብቼ ላወራ እችላለሁ። እሺ እናወራ፣ ችግር የለውም ተሙ። አዎ እኮ አዎ፣ በቃ ሌላ ሰው ጣልቃ ባይገባ ደስ ይለኛል። እሺ በቃ እስከ 4 ነጥብ ያለችዋን ንገረኝ ኤፍዬ። እሺ እንደዚህ ይላል፣ እስከ 4 ነጥብ ያለው ይህ መስቀል እንደ እግዚአብሔር የከበለ እንደ ድንግል ማርያምም ከፍ ያለ ነው ይላል። ከዛ 4 ነጥብ ያደርጋል። ከዛ ሶስትነታቸው ትክክል እንደሚሆን ይልና እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው ይላል። 4 ነጥብ ያደርጋል። በቃ እስከ 4 ነጥብ አነበብኩልኝ። በነገራችን ላይ እዚህ ጋር ሲጻፍ የእናታችን የቅድስት ድንግል ማርያምን እና የክርስቶስ ኢየሱስ ስለተሰቀለበት መስቀል ክብርነት ሊያሳይ እንጂ ሶስት የሆነ አምላክነትን ሶስት ራሱን በሶስት የገለጠ አንዱን አምላክን ማብራሪያ ወይም ደግሞ አምስት መለኮት እንደማናምን ነው እዚህ ጋር የሚያስቀምጠው። መለኮት አንድ ነው፣ እሱም አብ ወልድ መንፈስ ቅዱስ በባህሪ ትክክል የሆነ ነው እኛ የምናመልከው ማለት ነው። ይሁን አሁን አንተ ባልከው ይሁን። መልካም አሳመንከኝ። ወደ የትኛው ልምጣ? ወደ መካነ ኢየሱሱ፣ ወደ ቃለ ሕይወቱ፣ ወደ ሙሉ ወንጌሉ፣ ወደ የትኛው ልምጣ? ይፍዬ የትም አትምጣ፣ ወደ ኢየሱስ ብቻ ነው እኮ። የትኛው ኢየሱስ? አሁን አሳመንክና በቃ ያመጣኸው አግሪ ለኔ መለስክልኝ። እሺ አሁን ወዴት ልምጣ? ለምሳሌ ያክል ወደ የትኛው ልምጣ? ወደ መካነ ኢየሱስ ልምጣ? ኖ የመካነ ኢየሱስም ሂድ፣ አጠገብ ያለው ሂድ፣ ሙሉ ወንጌልም ቃለ ሕይወትም ሂድ፣ የፈለከው ሂድ። በሃይማኖት ስለሚለያይ አሁን በሃይማኖት ስለሚለያይ አግሪውን አመጣኸው፣ በቃ አሸነፈ። እኔ ወዴት ልምጣ?
አይ በሃይማኖት መለያየት ያልከው እንግዲህ ተሙዬ እንደዚህ አይነት አሁን አርጊመንቶችን ከጀመርን ልዩነቱ የምታነሳቸው ልዩነቶችን ይገባኛል። እኔ ደግሞ እዚሁ ጋር አሁን በቪዲዮ አድርጌ የእናንተን ቤት ልዩነቶች አሁን ሰሞኑ ድቤት የተጠራበትን የቀሲስ ዲበኩሉ ዘበነን የጠሩበትን ሁሉ አመጣልሃለሁ። እሱን አምጣ፣ ችግር የለውም። እሱን አምጣ። ይፍዬ ማአት ልዩነት መሰረታዊ የሆነ ሁሉም ድኗልና ሁሉም አልዳነም ዲቤት ሁሉ አለ እኮ። መልካም ይኸውልህ ይፍዬ አንድ ጊዜ ይኸውልህ ለምሳሌ የሚመጣው አንድ ሰው ሲመጣ አሁን ወደ ኦርቶዶክስ መሆን ቢፈልግ አሁን አንድ ሙስሊም ቢመጣ ኢየሱስ ሲሞት ሁሉም ሰው ድነዋል ወደሚሉት ነው የሚመጣው ወይስ አይ አልዳነም ሲያምን ነው ወደሚለው ነው የሚመጡት? እኔ ሁሉንም በገባኝ ልክ እመልስልሃለሁ። ቀሲስ ዲበኩሉም ወደ ጠሩበትም የዶክተር መምህር ዘበነ ለማም ትምህርትም ይሁን የዶክተር ዛሪሁንን እኔ በአግባቡ እመልስልሃለሁ ለሚባል ማንም ሰው ከአንዲቷ ከቤተ ክርስቲያን አስተምህሮ ስለማይበልጥ የመጀመሪያው ጉዳይ ጳጳሱ እንኳን ቢሳሳት ጳጳሱ እንኳን ተሳስቶ እንኳን ቢያስተምር እማትሳሳት ቤተክርስቲያኑ ስላለን ቤተክርስቲያን አለቀ። እኔ ባለውበት ልክ ማለት ነው። አዎ እኛ ጋርም ደግሞ እኛ ጋር ግን ማይሳሳት መጽሐፍ ቅዱስ ነው ያለው። ችግር የለውም። ስለዚህ ቆይ ይኸውልህ ስለዚህ አሁን እኔ ስጠይቀኝ በአግባቡ ነው መመልስልህ። ለምሳሌ ያክል የሆኑ 5 ድሮ ማላቃቸው ህብረቶች ራሳቸውን በአብያተ ክርስቲያን አስተምህሮ የገለጡ ቅድም ላይ እያዳመጥኩ ነበር ቪዲዮቸው መግለጫ እየሰጡ ይሄ 5ቱ የኛ ሃይማኖት መግለጫ ነው ያሉና ልዩነቱ የሃይማኖቱ ታወራለህ። በትምህርቱ በዚህ በተጻፈው ታውራ መጽሐፍ ቅዱስ ሲናገር ለመናገር የዘገየ ለማዳመጥ የፈጠንኩ ነው ይላል እና እኔ ቢያንስ ይህንን መጽሐፍ አስረዳናል። ተሙዬ መግለጫ ያወጡት መካነ ኢየሱስ መግለጫ ያወጡት ምን መሰለ? ድሩዬ ነቢያትና ሐሰተኛ ነቢያት የሚባሉ እየረበሹ ነው። ስለዚህ ተቀላቅለው ህዝባችንን እንዳምታቱብን ለጊዜው ላልተወሰነ ጊዜ ድረስ ታገሱን፣ ቤታችንን እናስተካክል፣ ምዕመኑን እናስታጥቅ፣ አይምሮን እናዘጋጅ። ስለዚህ እባካችሁ ለተወሰነ ጊዜ እርስ በርስ ብቻ በእኛ አገልጋዮች እንገልገል አሉ። ስለዚህ ምን የሚያገናኘው ነገር አለ? መልካም እኮ አሁን እዛ አገኘው ይደግ ሙሉ ወንጌል መጥቶ አይዘምርም አይደል? አገኘው ይደግ አሁን በዚህ ሰዓት ሙሉ ወንጌል መጥቶ አይዘምርም። ስለግለሰብ ተው ዘመረ ይባላል። ታውቃለህ ሃይማኖቱ ስለሚለያይ ማለት ነው። ለምሳሌ ያክል እኔ ለምሳሌ እቺን ጨርስና ቀጥልላለሁ። እኔ ለምሳሌ ያክል ችግር የለውም ፖለቲካ ቢያነሳ አሁን ሙሉ ወንጌል መጥቶ አይዘምርም ያልከው ይኸውልህ አገልጋዮቹ እቺ ልጨርሳ ያልጨረስኩ ከዛም ተጠይቃል ልንመልስ እኮ አልጨረስኩም ሐሳቡን መሀል ላይ ቤል ገብቶ ነው እኮ ምን መልስና ይሄንን ከዛ ቀጥለ ጠይቀኛል። ይሄንን ሰምቻለሁ። አብሮ ተያይዞ የሚሄድ ነው አብሮ ተያይዞ የሚሄድ ነው። እሺ ቆይ ጠይቅ። ፖለቲካ ቆንጆ ፖለቲካ ግን ስራ ከሰራ አይቀር ተሙዬ። አይ ፖለቲካ አይደለም የሰራሁት። ችግር የለውም እኔ አፈርሰዋል። ችግር የለውም። ስለዚህ ለምሳሌ ያክል ዘማሪ አገኘው ይደግና የመሰለ በኢትዮጵያ ፕሮቴስታንት ቤት ውስጥ ትልቅ አገልጋይ የሆነ የመካነ ኢየሱስ ልጅ ነው። አምልኮት ላይ ዘማሪ አገኘው ይደግ በዚህ ሰዓት በተሰጠው የቤተ እምነት ልዩነት ስላለው ሙሉ ወንጌል መጥቶ አይዘምርም። ለምሳሌ ያክል እኔ የኦርቶዶክስ ተዋህዶ ልጅ ይሄው ልጨርስልህ ነው። እኔ ኦርቶዶክስ ተዋህዶ ክርስቲያን አማኝ ስለሆንኩኝ እኛ ሊመስል የሚችል ታድሷውያን እንኳን ኦርቶዶክስን መስላልን እያሉ ለሚዋሹት አሰግድ ጋር ሄጄ ህብረት አላደርግም ለሚባል ነው ኦርቶዶክሳዊ ነኝ። ህብረት የማደርገው በኦርቶዶክስ ተዋህዶ ቤት ውስጥ ብቻ አሰግድ በጌታ ስለሆነ አንተ እሱ ጋር ህብረት አታደርግም። ትክክል ነህ። በጌታቸው እሺ ቀጥልና ብቻ ነው ከሱ ጋር። ስለዚህ የቤተ እምነት ልዩነት ነው ያለው ልልህ ነው ወንድም አለ። ኦኬ ምንድነው አሁን ያልከው ዘማሪ ምናምን ያልከው ሙሉ ወንጌል ሄዶ ያገለግላል። አገኘው ይደግ ሙሉ ወንጌል እሱን አይ ያገለግላል። ሙሉ ወንጌል እንደሱ አላለችም። እዛ ላይ ምን አሉ? የራሱ መካነ ኢየሱስ ራሱ አገልጋዮች ምን አሉ? በጣም እንወዳችሁ አሉ ፕሬዚዳንቱ። እኛ ጋር በተደጋጋሚ የምታገለግሉ እኛ የምንወዳችሁ እናንተ የምትወዱን እውነተኛ አገልጋዮች ትንሽ ጊዜ የታገሱን ፕሊስ እስክናስተካክል ድረስ የቤታችንን ጉዳይ አሉ። እስኪ ሊየው እንደዛ የጻፉትን ሊየው ይፍዬ ነው ቪዲዮ መግለጫውን አላየም። ቪዲዮውን ገብተህ ቃል በቃል እንደዛ ብለዋል ፕሬዚዳንት። ማን ጋር አለ? ድንገት ሰርች አድርጌ የምትናገረው ክርስቲያን ቲዩብ ላይ ተናግረዋል። ትንሽ ጊዜ ስጡን የምንወዳቸው አገልጋዮች
እናንተ የምትወዱን ትንሽ ጊዜ ስጡንና እስክናስተካክል የቤታችንን ጉዳይ ከዛ በኋላ መታችሁ እንቀጥላለን ብለዋል። ስለዚህ ቤታቸውን ያስተካክሉ፣ ችግር የለውም። እነሱ ሐሰተኛ ነቢያት እና ሐዋርያንን ከሚሉ አታላዮች ለማስተካከል ስለፈለጉ ነው። በትምህርት እናንጽ ምዕመኖቻችንም ብለዋል። ስለዚህ መብታቸው ነው፣ ሪስፔክት ሊደረግ። እስከዛ ድረስ ነው የሃይማኖት ልዩነት አለን ያሉት እናንተ ወደ እነሱ እንድስክትመጡ ድረስ ሉተራውያን እንደዛ ነው። እሱ ላይ ማብራሪያ ይሰጣል ተብለዋል። ማብራሪያውን መጠበቅ ነው ልዩነት ያለን የሚለው እሱ ላይ ማብራሪያ እንሰጣለን ብለዋል። ስለዚህ ወደፊት ማብራሪያ ሲሰጡ እናያለን እሱን ማለት ነው ምን ማለት እንደሆነ። በጊዜው ድፍን ያለ ስለሆነ እዛ ላይ ማብራሪያ መሰጠት አለ። ትምህርት ልዩነት አለን ያው ድሮ የምንናገረው ነው። አሁን ለምሳሌ ጥምቀትን በተመለከተ ታውቃለህ፣ እኔ ጥምቀት ያድናል ይላሉ እነሱ፣ እኔ ጥምቀት አያድንም እላለሁ። ግን ደግሞ ታዲያ እንዴት ትሆናላችሁ ካልክ እነሱ ኤፍሬም በቃል በኩል ነው እምነትን የሚቀበለው ብለው ያምናሉ። እኛ ደግሞ በቃልም በኩል ነው ይሉና እነሱ ግን በሳክርመንቶችም በኩል ደግሞ ነው ይላሉ። የእኔ ትክክል አይደለም አይሉም እነሱ። ኤፍሬም በቃል አግኝቶታል፣ እሱ በቃል ያገኘውን እኛ በቃልም በሳክርመንቶቹም በኩል እናገኛለን ነው የሚሉት። እንደሱ ነው። እንደሱ አይነት የትራዲሽን ልዩነት ነው እንጂ ያለው መሰረታዊ የሆነ ልዩነት የለንም። የሃይማኖት ልዩነት ብሎ ይፍዬ ከይቅርታ ጋር የሃይማኖት ልዩነት የሚል አለ፣ እንደዛ የሚል አለ። ታመጣለህ ማስረጃ? መጽሐፉን ርዕስ እያስቀየረህ ነው። አልገባህም? መጽሐፉን ራሱ ያብራራል። ሃይማኖት አይደለም። ያው እኔ ችግር የለውም እመጣለሁ። አምስቱ አብያተ ክርስቲያናት የጋራ አቋማቸው ሃይማኖት ይኸው የፍዬ አውቃለሁ። እኔ በቃል ሃይማኖት የሚል ነገር የለም። ያለው የዶክትሪን የሚል ነገር አለ። የዶክትሪን የሚለውን ልዩነቱን እናብራራለን ብለዋል። ዶክትሪን ምን ማለት ነው? ዶክትሪን ማለት ምን ማለት ነው? አይ ዶክትሪን ማለት ምን ማለት ነው? ትምህርት ማለት ነው። ትምህርት ያድናል አያድንም? አስተምሮ ማለት ነው እኮ። ትምህርት ያድናል አያድንም? የሚያድን የመዳን እውቀት የሚባል አለ። የመዳን ትምህርት የሚባል አለ። ማያድን ትምህርት አለ። የሚያድን ትምህርት አለ። ትምህርት ያድናል አያድንም? የፍዬ የሚያድንም ትምህርት አለ፣ ማያድንም ትምህርት አለ። ከመዳንነት ጋር ምንም አይገናኝ ትምህርት አለ። ለምሳሌ ያክል አንተና ሄቨን በትምህርት አንድ ናችሁ አይደላችሁም እኮ። የእሷ አያድንም ብለህ ነው የምታምነው፣ እኔም አያድንም ብዬ ነው። ከእሷ ጋር ልዩነታችን ልዩነት አላችሁ እንጂ ትምህርት እኮ ነው እኮ ይለያያችኋል። ብዙ ጥያቄ ጠየቀ። ይጠየቅ እሱ ደግሞ። ቆይ እስኪ ወይኔ ልጅ ኢየሱስ፣ እኔ እሰማሃለሁ፣ ግን ይሄ ልጅን ብቻ ሚውት አድርግ በለው ኤፊ አንድ ጊዜ። ብልጥ እየሆንክ ነው እኮ። እኔ ዝም እላለሁ፣ ብልጥ ልሆን አይደለም። ችግር የለውም። ወይሊ የሚናገረው ነገር ካለ መግባት ይችላል። መሀል ላይ ሀሳብ መስጠት ይችላል። ችግር የለውም። እንደዛ እያደረግን ነው። ግን ለምሳሌ ያክል ትምህርት ያድናል አያድንም? ዶክትሪን ማለት ትምህርት ከሆነ የሚያድን ትምህርት አለ፣ ማያድን ትምህርት አለ። ለምሳሌ ማያድን ትምህርት ማለት ምን ማለት ነው? ለደህንነትህ ምንም ጥቅም የሌለው አስተዋጽኦ የሌለው ትምህርት አለ። እንደገና ደግሞ ለደህንነትህ ዋና የሆነ መጽሐፍ ቅዱስ የመዳን ትምህርት የመዳን እውቀት እያለ የሚገልጠው አለ። ለምሳሌ ማያድንም ማይኮንንም ትምህርት ለምሳሌ ባትቀበልም ብትቀበልም ማለት ነው በመጽሐፍ ቅዱስ ውስጥ ያለ ላንሳለ። ለምሳሌ በሰቨን ይርስ ትሪቢሌሽን ወቅት በሰባቱ ዓመት ያዕቆብ መከራ የዛን የሚመጡት እነማን ናቸው? ኤልያስና ሙሴ ናቸው። ኤልያስና ሄኖክ ናቸው። አንዳንዱ ኤልያስና ሙሴ ይላል፣ አንዳንዱ ኤልያስና ሄኖክ ናቸው ይላል። ስኩል ኦፍ ቶት አለ፣ የተለያየ ምልከታ ያላቸው። ምንም ብለህ ብታምን ከመዳን እውነት አትጎልም፣ ሲኦል አትገባም። የሚመጡት ኤልያስና ሙሴ ናቸው ብትል በሱ ምክንያት ሲኦል አትገባም፣ በሱ ምክንያት መንግስተ ሰማይም አትገባም። እንደዚህ አይነት ትምህርቶች አሉ ማለት ሲኦልም ማያስገቡ መንግስተ ሰማይም ማያስገቡ ትምህርቶች አሉ። ኦኬ ጥቅም ያላቸው ግን መሰረታዊ ያልሆኑ ማለት ነው። ለደህንነት ለሰልቬሽን መሰረታዊ ያልሆኑ ትምህርቶች አሉ። በሱ ብትለያይ ምንም ችግር የለውም። እንደዚህ አይነት ትምህርት ላይ ብትለያይ ማለት ነው። ሙሴ መጣ፣ ኤልያስም መጣ፣ ምንም የሚጨምረው ነገር የለም ለአንተ ዘላለም ህይወት ማለት ነው። ግን መሰረታዊ የሚባሉ አሉ። የክርስትና መሰረታዊ ትምህርት አለ፣ ዶግማ የሚባለው እሱን የግድ ሰዎች መቀበል ያለባቸው። አሁን ደግሞ እሱ ይጠቅ ነበር። አልጨረስኩም፣ እያዳመጥኩ ነበር። እሱ አይደለም የሚጠይቀው። ቆይ እሱ አይደለም የሚጠይቀው። አሁን መጠየቅ ሳይሆን አሁን አልጨረስኩም እኮ እኮ ምን አጠፋ? እሺ እኔ ወዴት ልምጣ እኮ ነው እኮ የኔ ጥያቄ። ለአምስቱ ስላሴ ማብራሪያ ስጥ። አይተሙ አሁንማ ለአምስቱ ይኸውልህ እኔ ነገርኩህ እኮ ይኸውልህ እኔ የተማርኩበትና የተረዳሁበትን መልስ ከኔ በላይ ለእኔ ሊያውቅልኝ ስለማይችል የቤተክርስቲያን መልስ ነገርኩ። እኛ ጋር
ይህ ሐሳብ የተጻፈው አልኩ ይህ ሐሳብ የተጻፈው የሐሳብ የተጻፈው የእናታችንን ቅድስት ድንግል ማርያምንና የመስቀሉን ክብር ለማሳየት ነው ብዬ ዘጋውልኝ። አይ ትክክል ናቸው እኮ አለ መስቀሉ አይደለም ማርያምን ትክክል አይደለህም ብለህ ተከራከርከኝ። እሺ በቃ ትክክል ናቸው ይላል። ይኸውልህ ኢየሱስ ክርስቶስ ማርያምና መስቀሉ መለስኩልህ ትክክል ናቸው ይላል። እኔ እሺ ችግር የለውም በቃ አሸነፍከኝ። በዚህ መጽሐፍ አንተ አሸነፍከኝ። ወዴት ልምጣ? ለምን ቢባል ወደ ጌታ እና ልጸልይልህ። በቃ አሁን እኔ የምለውን ወዴት ልምጣ? ለምሳሌ ያክል ኤቨን ልጸልይልህ ወደ ኢየሱስ በልሳን ታምናለች፣ አንተ በልሳን ታምናለህ። የሄቨን ነው ትክክል ትምህርት? የማን ነው ትክክል ትምህርት? ኦኬ እሺ፣ ሄቨን በልሳን ታምናለች፣ አንተም በልሳን ታምናለህ። የሄቨን ነው ትክክል፣ ያንተ ትክክል። ጥሩ። ሄቨን በኢየሱስ ክርስቶስ ትላለች፣ አንተም ኢየሱስ ክርስቶስ ትላለህ። የሄቨን ኢየሱስ ክርስቶስ ነው ትክክል፣ ያንተ ኢየሱስ ክርስቶስ ነው ትክክል። ሄቨን የምጠራው ኢየሱስን አላውቀውም እኔም ሄቨን የምትናገረውን ልሳን አላውቀውም። ታንክ ዩ። እሺ የኔ ሄቨን ግን አስተምሮ ግን ከእናንተ ነው የመጣው። ይፊ ተሜ ግን አንተ አሁን በጣም ብልጥ መሆን ነው። ቆይ አሁን እዛ ሄዶ አሸነፍኳቸው ሊል እኮ ነው ነገ አዲስ አበባ አይደለም። እዛው ገብቶ ቀወጥኳቸው ሊለው ነው። ስለ ልዩነት ተሜ አንድ ጥያቄ ልጠይቅ። ወደ ፍጡራን ስለመጸለይ ንገረኝ እስኪ። እሱንም ልክ እሺ በቃ አሳመንከኝ። ስለ ፍጡራን መጸለይ በነገራችን ላይ ስለ ፍጡራን አንጸልይም። ፍጡር ግን ስለ ፈጣሪው ግን ይጸልያል። ይሄንን ደግሞ ከኔ በላይ ለኔ ፍጡራን አጸልይም። አንተ አጸልይም ወደ ፍጡራን አሳየኝ ማስረጃ። አጸልይም ወይ እኮ አሳየኝ። ተውክ? አይ ተውክ አልተውክ ሰውን አሳየኝ እኮ ትጸልያለህ። አጸልይም ከኔ በላይ ለኔ ያውቃለሁ ካልክ አንተ ልክ አይደለም። እኔ ግን ስለማውቀው ጥያቄ ነው ጠየቅኩት። እኔ ፍጡር ነኝ፣ ወደ ፈጣሪ እጸልያለሁ። እኔ ፍጡር ነኝ፣ ወደ ፈጣሪ እጸልያለሁ እኮ። ወደ ፍጡር ይጸልያል አይጸልይም? እኔ እንጃ እኔ አላውቅም። እሱን ወደ ፍጡር እንደሚጸልይ አላየሁም። ማስረጃ አለ? ታዲያ ኦርቶዶክስ ታዲያ ነኝ ያልከው ለምንድን ነው? የሚጸልይ የለማ። ያውልህ ለሌላ ጊዜ ቤል ምን አለ መሰለ። አረ ከታች ያላችሁ ስሙ ትባካችሁ። ቀርቷል ተብሏል በቤተ ክርስቲያን፣ እኛ አልሰማንም። ያውልህ ለሌላ ጊዜ የሆነ ለአንተ ጥያቄ መሰለ ነገር በጠቅላላ እኔ ስመልስልህ መልሱ። ኦርቶዶክስ ነኝ አላልክም እንዴ ተሜ? አንድ ኦርቶዶክስ ወደ ቅድስት ድንግል ማርያም አትጸልይም አንተ? ያውልህ ለሌላ ጊዜ እንትን በል። አንድ ኦርቶዶክሳዊ ትጸልያለህ አትጸልይም ተሜዬ? አሁንም አልተረዳኸኝም አቶ በለጠ፣ አዳምጠኝ። ኦኬ ወደ ቅድስት ድንግል ማርያም ትጸልያለህ አትጸልይም? አጭር ታወራልኛለህ ወይስ ላውራለህ? ልመልስልህ መልስ። አጭር መልስ እኮ ነው የምትመልሰው። ከታች ያሉት እየሰሙህ ነው። በጣም ጥሩ። አሁን ልመልስልህ፣ ተረጋጋ። አንድ ኦርቶዶክስ ወይም ተመስገን ወደ ፍጡር ትጸልያለህ ለምትለኝ እኔ ፍጡር ነኝ፣ ወደ ፈጣሪ እጸልያለሁ። መለስኩልህ፣ ጨረስኩ። ወደ ቅድስት ድንግል ማርያም ትጸልያለህ አትጸልይም? እስኪ አንድ ኦርቶዶክስ ወደ ፍጡር እንደሚጸልይ ማስረጃ አሳየኝ ቤል። ወደ ቅድስት ድንግል ማርያም ትጸልያለህ አትጸልይም ነው የምልህ። አሳየኝ ማስረጃ። በኤፍሬም ተደብቀ በቃ አንተ ኦርቶዶክስ አይደለም። በኤፍሬም ተደብቄ በኤፍሬም ተለውሻ አትበል። አሁን ጥያቄውን መለስኩልህ፣ ማስረጃ አሳየኝ። ወጣህበት ወይ ተውክ ወይ ነው እኮ የምልህ። ለሌላ ጊዜ በኤፍሬም ወደ ቅድስት ድንግል ማርያም ጸልያለሁ አልጸልይም ለማለት ይሁሉ ለምን እንትን አልክ? ታዲያ ወዴት ልምጣ? ወደ እነ ሄቨን ልምጣ? ወደ መካነ ኢየሱስ ወዴት ልምጣ እንዴ? አረ በዚህ ታች ያላችሁ ሰዎች አረ ገስጹት ልጅ። አይ አንተ መምጣት ያለብህ ወደ ጌታ ነው መጀመሪያ መምጣት ያለብህ። ወደ የትኛው ጌታ? ወደ ጌተኛው ጌታ፣ ወደ እግዚአብሔር ልጅ ወደ ኢየሱስ ነው እኮ። እሱን ሁሉም ያምኑታል። ለምሳሌ ያክል 45 አይነት አስተምሯለን አለ ካውንስሉ። ሁሉም ያምኑታል። ታዲያ ሁሉም ካመኑት ወደ ሁሉም ሂዳ። ታዲያ ከሱ ሌላ ኢየሱስ ትፈልጋለህ እንዴ? ሁሉም ያምኑታል። እሱን ኢየሱስንም ሄቨንም አምነዋለሁ ትላለች እኮ ስጠይቃት። ነው ያምኑታል አልክ አንተ። ቢሉት ሳይሆን ያምኑታል። 45 አስተምሯለን፣ 45 አይነት አስተምሯለን አለ በካውንስሉ ውስጥ። ኤፊ እናንተ እኮ አንድ ሆናችሁ ራሱ 45,000 አይደል ያስተምራላችሁ አይደል? እኛ አንድ ነን። እሺ አንድ ከሆናችሁ ኢየሱስ በስጋው ፍጡር ነው አይደለም? እኔ አይደለም ብዬ ነው ማምነው። ቤተክርስቲያንም እንደዛ ነው የምታስተምረው። ኦኬ በስጋው ፍጡር ነው። ኦኬ ስለዚህ በስጋው ፍጡር ነው የሚሉት እና የስተት አስተማሪዎች ናቸው ማለት አልተሳሳቱም። ሁለታችሁም ዋናው ላቭ ነው። ሁለታችሁም ልክ ናችሁ። ዋናው ፍቅር አይደለም። ይኸው ላዳምጥ።
ማንም አልተሳሳተም ለምን ቢባል ከማትሳሳቷ ቤተክርስቲያን ጎን ስለሆኑ ያሉትም ደግሞ ተሜ በቃ ተውት። ቤተክርስቲያን አሁን አንተ በእውቀት አይደለም የምታወራው፣ ዝም ብለህ ስሜት ነው ያለ። አንድ ጊዜ ለምን እንትን አትልም? አንዱም ልክ ነው ትላለህ እንዴ? ኧረ እባካችሁ ሁለት ሀሳብ ይዘው ሁለቱም ልክ ናቸው ማለት እንደዚህ ነው በቃ ውይይት አንተ ቤት ኤፊ አይ እሺ በቃ አይደለም። ሁለቱም ልክ ብልጥ ናቸው። እየሆንሽ ዋናው ስለሆነ ላብ ነው ነው ተሜ። አለ። አይደለም ኤፊ እንደዚህ ነው በቃ የምታወያየው ቤት ዋናው ላብ ነው ብለዋል። እንተወው በቃ አይውልህ ከምን ለሌላ ጊዜ ኤፍሬም እኔ አሁን አልረበሽኩም። ከአንተ ጋር እያወራው በመሀል የሚገቡ ሰዎችን ስርዓት ብታስይዝ ደስ ይለኛል። አይ እየተወያያችሁ እኮ ነው ከበሌ ጋር በስነ ስርዓት ነው። ከምን እኔ ከእንደዚህ አይነት ሰው ጋር እንዴት ነው ይኸውልህ የምወያየው? ከእኔ መጽሐፍ ጋር ከፍቶ እየተወያየ ነው 85 ዓመት የምንለው። ሽማግሌን አሁን እንዴት ነው ይኸውልህ የማወራው? ፍጡር ነው የሚሉትም ፍጡር ነው የማይሉትም ሁለቱም ልክ ናቸው ማለት ምንድን ነው? ከታች ያለ ሰው እኮ ይታዘባል። ጡረታ የወጣ ሰው ማረፊያ ሲያጣ ቲክታክ ተምዬ አይደለም ይሄ እኮ አይደለም። አይ ጡረታ ስታጣ የት ልዋል ችግር ብለህ የለም። ስድቡ በኋላ ቲክታክ ላይ ቁጭ ትደርስበታለህ። ለምን አሁን ሽማግሌ መልስ ፍጡር ትመልሳለህ? ነው ለምን ያሉ ቀጥል ላይ ፍሬ ያላለም እኩል ነው ተው ያልከው ተው ለምንድን ነው? ሁለቱም እሺ አንድ ነው ያልከው ለምንድን ነው? አሁን እሺ እንዴትም እኮ መልሰዋል። አሁን መለስ እንበል በቃ አሁን መለስ እንበልና ወደ እንትኑ እንመለስ፣ ወደ ቶፒካችን እንመለስ። ተሙዬ ለአንተ ሀሳብ የመጨረሻ የምትለን ሀሳብ ካለ ልስጥህና ለአንተ የፈለግከውን ማስተላለፍ የፈለግከው ነገር አስተላልፍና ከአንተ ጋር ያለንን ነገር እንጨርስ። ይኸው እዚህ ጋር 350 ሰው አሉ። የፈለግከውን አድርገህ ጨርስና አንተ ወደ ሌሎቹ እንሂድ። የፈለግከውን በል። መልካም። አይ ምንም ልል አልችልም። እኔ ጥያቄ ይዛችሁት የመጣችሁት ጥያቄ እንኳን ባይመለስ እንኳን መልስ ያለበት ሃይማኖት ውስጥ አይደለም ያላችሁት። ለምን ቢባል የአስተምሮ ልዩነት ነው ያለን ከተባለ እኔ አሁን ከፕሮቴስታንት ወደ ኦርቶዶክስ ሲሄድ በአስተምሮ ልዩነት ነው። አስተምሮ ያድናል ብዬ ነው ማምነው። አስተምሮ አያድንም የሚል ሰው ካለ ልክ አይደለም። ስለዚህ አንድ ፕሮቴስታንት ሰውና ሲባል እዚህ ፕላትፎርም ላይ ከላይ አንለም። አሁን ጉዳዩ የተቋም ጉዳይ ስለሆነ መካነ ኢየሱስ የራሷ ተቋም አላት፣ ሃይማኖት አላት። ማንም ሰው እንዳይገባበት ይጨርስ ሀሳብ ጎሄድ። ቃለ ሕይወት የራሷ ተቋም አላት፣ ሙሉ ወንጌል የራሷ፣ ኤምኬስ የራሷ፣ ሁሉም የራሱ አይነት ተቋም አለው እና ወደ የትኛው ይመጣ ኑ ሲባል ነው የኔ ሀሳብ የነበረ ይሄ ነው። ለምሳሌ እነ ሄቨንም ተቀላቅለዋል አሁን ላይ። ስለዚህ ወደ እነ ሄቨን ነው የሚመጣው ወደ ማን ነው የሚመጣው የሚል ሀሳብ ነበረ። የመንግስቱ ወንጌል ከተባለ ከድንግል ማርያም የተወለደው የእግዚአብሔር ልጅ የሆነው ስጋን ከመለኮት ጋር የተዋሃደ አንድ አምላክን እኔ አመልካለሁ አምናለሁ። እሱን ከሆነ አሁን አለሁበት። ስለዚህ ወዴት ነው የሚመጣው ነው የኔ ሀሳብ የነበረው። እሺ እናመሰግናለን። ጨረስክ? እንግዲህ ወዴት ነው የምንመጣው ብለህ ጥያቄ ነው መጨረሻ ለመደምደሚያ ስትስልም ጥያቄ ያነሳው ወዴት ነው የምንመጣው ነው ያልከው። እንግዲህ እኛ ሰዎችን የምንጠራው ወደ ተቋም አይደለም፣ ወደ ሙሉ ወንጌል ወደ ቃለ ሕይወት መካነ ኢየሱስ አይደለም፣ ወደ እግዚአብሔር ልጅ ወደ ኢየሱስ ነው የምንጠራው። ሰዎች ሁሉ ኢየሱስም ያድናል እነንትናም ያድናሉ ከሚሉ 50 60 70 አማልክቶችን ተሸክመው ከሚኖሩ አብ ወልድ መንፈስ ቅዱስ ወደ ተባለው ወደ አንዱና ወደ ብቸኛው አምላክ እንዲመጡ ነው ጥሪያችን። ሰዎች ወደዛ ከመጡ በኋላ ህብረት የትም ያድርጉ ምንም ችግር የለውም። ህብረት ማደጊያ ነው። እኔ ጴንጤ ሆኜ አይደለም የዳንኩት። ጴንጤነት አያድንም። መካነ ኢየሱስነትም ቃለ ሕይወትነትም አያድንም። ያድነው የእግዚአብሔር ልጅ ኢየሱስን የህይወት አዳኝና ጌታ አድርጎ መቀበል ነው የሚያድነው። ሰው ጌታን ከተቀበልክ በኋላ የሚመች ቦታ ላይ የሚቀርብ ቦታ ላይ ከኔ ይህንን ያመንኩትን እውነት ኤክሰርሳይዝ ላደረግበት እችላለሁ ወደምትልበት ቦታ ሁሉ እዛ ሄደ ልምምድ ማድረግ ትችላለህ፣ ህብረትን ማድረግ ትችላለህ። የሚያድነው ተቋም ስላልሆነ የእግዚአብሔር ልጅ ስለሚያድን ማለት ነው። ልዩነት አለ ያልከው ልዩነት እንኳን እኛ እናንተም ውስጥ ሙስሊሙን ዋሬቨር ልዩነት አለ። አንድ ወጥ የምትለው አንተ ጋር አሁን ልዩነት እንዳለ ነግረኸኛል። በስጋው ኢየሱስ ፍጡር ነው አይደለም፣ ልዩነት አለ እናንተ ቤት። ሁለቱም ግን ልክ ነው፣ ዋናው ላብ ነው የምትለው። እንደገና ኢየሱስ ሲሞት ዓለም ሁሉ ዳነ የሚሉ አሉ። አይ ዓለም ሁሉ አልዳነም፣ ኢየሱስን ካላመነ እንዴት ሰው አድርጎውን አዳም አውልቆ አዲሱን አዳም መልበስ ይችላል የሚሉ ሰዎች አሉ። ግን እነዚህም ዋናው ላብ ነው ምንም ችግር የለውም ነው የሚሉት፣ መሰረታዊያን በሆኑ አስተምሮቶች ጭምር ማለት ነው። ልዩነቶች እያለ የነገረ ድነት ትምህርት ልዩነት እያለ እናንተ አንድ ነን ትላለህ። ግን ያው ስላልክ አይደል አንድ ነን ብሎ ተደጋግሞ ስለተባለ አንድ ሊሆን አይችልም። ልዩነቶች አሉ እናንተ ጋር ቢሆን ማለት ነው።
ሙስሊሞቹም ጋር ሰሞኑ በእፎይ ጉዳይ እኔ እንደውም ብዙ አላውቅም ነበር ድሮ እንደዛ ከርቀት እንጂ አሁን እፎይ ዲቤት ካረገ በኋላ አሁን ሙስሊሞች ጋር ልዩነት እንዳለ ያወቁት የዛኔ ነው። ከእፎይ ዲቤት በኋላ ልዩነት አለን ብለው ጭራሽ ዲቤት ሲጠራሩ ነበረ። እንደዛም አላውቅም ነበረ እኔ እና እነሱም ጋር እንደዛ ልዩነት አለ። አንድ ሆነው ወጥነን ብለው እንደዛ ነበር የማውቀው እኔ። ግን እርስ በርስ ደግሞ ልዩነት እንዳላቸው ወጥተው ሲናገሩ ሰማሁ እና በእያንዳንዱ ቤት አሰራር በተዘረጋበት ማዕከላዊነት ባለበት ሁሉ ልዩነት አለ፣ ያስተምሮ ልዩነት አለ። ያስተምሮ ልዩነት መኖሩ በራሱ ችግር አይደለም። ኤሴንሻል መሆኑ ግን ችግር ነው። ኤሴንሻል ከሆነ ልዩነቱ ችግር ነው። አሁን በእኛ መካከል በወንጌላውያን አማኞች መካከል ኤሴንሻል የሆነ የዶክትሪን ልዩነት የለም። ያ ማለት ሁሉም መካነ ኢየሱስም ቃለ ሕይወትም ሙሉ ወንጌልም ዋሌቨር ሁሉም የሚያምነው ሰው እንዴት ይድናል ብትላቸው ሰው የሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የሚድነው ብለው ነው የሚያምኑት። ሁሉ ቃለ ሕይወትም መካነ ኢየሱስም ሙሉ ወንጌልም እንደዛ ብለው ነው የሚያምኑታቸው ሁሉ ጭምር አስቀምጠውታል። ሪትን ዶክመንት ነው ተቀምጠው ያለ ነው። ሰዎች ወደ ጌታ ከመጡ በኋላ የሚቀርባቸው ቦታ የሚስማማቸው ቦታ ህብረት ሊያደርጉ ይችላሉ። ዋናው ግን ለፍጡራን ከመገዛት ፍጡራን ከማምለክ ከባዕድ እና ከጨለማ ስርዓት ወጥተው ወደ እግዚአብሔር ልጅ ወደ ብርሃኑ ወደሚደነቀው ብርሃን ወደ ዘላለም ደስታና ረፍት ይምጡ ነው ዋናው እሱ ስለሆነ ማለት ነው። እና ይሄንን ነው የምለው። ሌላ ቀን ብቻ አንስቶን እመጣለሁ ለማውራት ለመማማር ለሚባል ስለማይሆን ከአንተ ጋር እየተጨቃጨቅን አውርተን አናውቅም፣ አናወራም። ሌሎቹ በመሀል ለመጨቃጨቅ ስለሚሮጡ አመሰግናለሁ። ክበርልኝ። እሺ ጠፍታ እኔም ብቅ እላለሁ። ደግሞ ከመሄድ በፊት ግን አንድ ጥያቄ ይቅርታ፣ የነ ሄቨን እምነት ወረገስ ሰምቼ ነበረ በደንብ ስላሰሙ ይቅርታ። ምን ነበር ያልከው? ይቅርታ ሰሙ ይታቡዬ ላይቭሽን ስከፍች ይመጣለሁ። እሺ ከፍታለሁ። ቴንክ ዩ ታቡዬ ቴንክ ዩ። እሺ ወንድም ባይ። እሺ ሰላም ያላሉን ሰዎች አሉ። አዲስ ገቢዎች ናቱዬ ረጅም ሰዓት ነበረ። ናቱዬ ሰላም እንዴት ነህ? እሷ ሰላም ብያለሁ። ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ ሁላችሁም የእግዚአብሔር ጸጋ ከእናንተ ጋር ይሁን። አሜን አሜን። ዲያቆን ሰላም ነው? ኤፍ እንዴት ናችሁ? ቤካ ሄቨን ናቱ እንዳልካቸው መሰለኝ። ኤፍዬ ሰላም ነው አይደል? ሰላም ነው እግዚአብሔር ይመስገን። ከኦርቶዶክስ ነህ አብራ? አዎ ከኦርቶዶክስ እንትኑ ላይ መጽሐፉ ላይ ሀሳብ ለመስጠት ነበር። እሺ እዚህኛው መጽሐፍ ላይ እሺ ትችላለህ። ከወንድምነት ጋር አውራ። ወንድምነት አውሩ። አይ እሱ ኦርቶዶክስ ነው እንጂ ኦርቶዶክስ አይደለም። በነገራችን ላይ ያው ራሱ ችግር የለውም። ግን እኔ ቅድም አስተምሮ ሳይሆን እዚህ ጋር ያልገባኝ ነገር አለ። ከዕለታት አንድ ቀን የሚል ሀሳብ አለና በዚህ በገድለ ጽዮን እዚህኛው ላይ ማለት ነው። ለምሳሌ ከዕለታት በአንድ ቀን ቅዱስ ሥጋውን ክቡር ደሙን ይላል ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት መታ፣ ደሙም ከመሬት ፈሰሰ የሚል አለ። እውቀትን የተሞላ ይህ ሕፃን ይህን አይቶ ደረቱን መታ፣ ስለ እርሱም ደሜ ይፍሰስ አለ። እያደነቀም ከቤቱ እስኪደርስ ከኋላው ተከተለው። ከእርሱ ዘንድ ደርሶ ስለ መድኃኔ ዓለም ሥጋና ደም ክቡር የደማውን ጣቱን እስኪደርግ ድረስ ጠባው ይላል። እንዴት ነው ይሄ ነገር? መጽሐፍ ቅዱሳዊ ነው ወይ? የሰውን ጣት ደም በመጥባት ሥጋና ደም ይወሰዳል ወይ የሚለውን ጥያቄ ለማንሳት ፈልጌ ነበረ፣ ካስተምሮ አንጻር ማለት ነው። ግን ማንሳት አልፈልግም። ቤታቸው ውስጥ ያለው ጉድ በእርግጥ አያልቅም እንጂ ልክፈትልህ ዲያቆንዬ። እንግዲህ
ድንግል ማርያምና መስቀል ከእግዚአብሔር ጋር የከበረ ነው የሚለው በክብር የተተካከለ ይላል። እንግዲህ ከእግዚአብሔር ጋር በክብር የተተካከለ ነው እያለን ነው። ክብሩ ከእግዚአብሔር ጋር እኩል ነው እያለን ነው ለመስቀል። ለድንግል ማርያም ግን ማስረጃ ማቅረብ እችላለሁ። በፈጣሪነትም ከስላሴ ጋር የተስተካከለች ነች። ከሶስትነት ጋር አይደለም ከእግዚአብሔር ጋር የተስተካከለች ነች። ከአብ ከወልድ ከመንፈስ ቅዱስ ጋር የተስተካከለች ነች። ይሄ የቤተ ክርስቲያኗ ምን ይገልጽልኛል? መጽሐፍት ይገልጹልኛል። መጽሐፈ ዚቅ ወመዝሙር የሚለው መጽሐፍ ላይ ለዘገብረት ብርሃናት አበይተ ባህቲታ ይላል። ወይም ደግሞ ብቻዋን ታላላቅ ብርሃናትን ለሰራች። ይሄንን መዝሙረ ዳዊት ላይ መዝሙር 136 ላይ ቁጥር 7 ላይ ምን ይለዋል? ለዘገብረ ብርሃናት አበይተ ባህቲቱ ይላል። መዝሙር 136 እስመ ለዓለም ምሕረቱ ይላል። ለዘገብረ ብርሃናት አበይተ ባህቲቱ እስመ ለዓለም ምሕረቱ የሚለውን ለእግዚአብሔር የተሰጠውን መጽሐፈ ዚቅ ወመዝሙር ላይ አይደለም ለዘገብረት ብርሃናት አበይተ ባህቲታ ይላል። ንዑ ንስግድ ወንግነይ ላቲ ብሎ ነው። እንደውም ኑ አይደለ እንስገድላት እንገዛላት ብሎ ብርሃናት አበይተ ባህቲታ ለዘገብረት ወይም ደግሞ ብቻዋን ታላላቅ ብርሃናትን ለሰራች በጸጋ ነው እንዳይሉን ብቻዋን አጋዥ የለው። እና በፈጣሪነትም ሌላ ደግሞ ልዩ መድኃኒታችሁ ናትና በእርሷ አመኑ ይላል ታምረ ማርያም አይደለ ከክርስቶስ ጋር በመድኃኒትነትም የተከከለች ነች እያለን ነው። ያንን ትምህርት እያጸናልን ነው ለማለት ፈልጌ ነው። አመሰግናለሁ። ዲያቆን እየጸጋ ያለው ወንድምነት የምትለው አለ? አይ ዲያቆንዬ እግዚአብሔር ይባርኮት። ልክ ነው። ማርያም በኦርቶዶክስ ተዋሕዶ ቤተ እምነት ሰው እንዳልሆነች ከሰማይ ወረደች እንደሆነም ይታመናል። ስለዚህ ማርያምን ሰው አይደለችም ከሰማይ ወረደችም ብሎ ማመን መቀበል ደግሞ የማይሰረይ ኃጢአት እንደሆነም ታምናለች። ለምሳሌ ለማጠንከር ያለው ለማጠናከር ያለ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እርሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ብላ ቤተ እምነቷ ታምናለች። ያ ማለት ማርያም ሰው አይደለችም ማለት ነው። የማርያም ደግሞ አነዋወር ቅድም ከእንትን ጋር በተገናኘ ለምሳሌ የማርያም የነበረችው በዚህ መጽሐፈ ሰዓታት ላይ ዘሬት ላይ እንደዚህ የሚል አለ። ደግሞ አነዋወሪ ሰማይና ምድር ሳይፈጠሩ ነው፣ ፀሐይና ጨረቃም አልቀደሙሽም፣ የሰማይ መላእክትም ይላላኩልሻል። ለዚህ ስለ ማርያም በመለኮት ስለመተካከል ስናነሳ የምናነሳው ከብዙ መረጃዎች በመነሳት ነው ማለት ነው። እዚህ በኦርቶዶክስ ተዋሕዶ ቤተ እምነት ማርያም ሰው አይደለችም። ሰው ነች ብሎ አንድ ሰው ድንገት ቢናገር ራሱ ተሳሳተ ሳይሆን ድፍረት ነው፣ ኃጢአት ነው፣ ኃጢአቱም የማይሰረይ ነው ብላ ኦርቶዶክስ ተዋሕዶ ቤተ እምነት ታምናለች ማለት ነው። ስለዚህ የማርያም ከስላሴ አካል ልክ ከአብ ከወልድ ከመንፈስ ቅዱስ ጋር የተካከለ ነው ሲባል እንግዲህ በመለኮት በአምላክነት እያልን ነው ማለት ነው። ዲያቆን ይቀጥሉ። አንድ ደግሞ እኔ የምጨምርልህ የእመቤታችን የማርያም መልኳ እንደ አምላክ መልክ ነው። የእመቤታችን የማርያም ሐሳቧ እንደ አምላክ ሐሳብ ነው። ከአምላክ ሐሳብ ጋር አንድ ነው ይላል ታምረ ማርያም። ከአምላክ መልክ ጋርም አንድ ነው ይላል።
አምላክ የምንለው ኤሎሄም አይደለም። ኤሎሄም የምንለው ማንን ነው? አብ ወልድ መንፈስ ቅዱስን ነው አይደለ? ስለዛ ከአብ ከወልድ ከመንፈስ ቅዱስ ጋር በመልክም አንድ ነች አይደለም? በሐሳብም አንድ ነች ስለሚል ዲቫይን አይደለም? መለኮታዊ ዲቫይን ያላት ነች እያለን ነው። ከዛ ጋር አስተሳስራችሁ እንድትይዙት ነው። አመሰግናለሁ። ስለዚህ ወንድምየው ያው እንግዲህ ትክክል የሚለው ነገር መለኮትን በተመለከተ አምላክነትን በተመለከተ የመለኮትን ባህሪ በተመለከተ ነው ማለት ነው። ይገርማል። እሺ እንዱ አለ እንደዛ ነው እንግዲህ አለው ኤፊ አለው። እንዴት ነህ ብራዘር? እግዚአብሔር ይመስገን። እንዴት ናችሁ ሁላችሁም? አለን። ሀሳብ አለ የምትጨምረው? አይ ሀሳብ የለኝም። ያው ስለ ልዩነት በጣም በተደጋጋሚ እየተወረወረ ነው እና ወደዚህ ወደኛ ቤት እና ለምንድን ነው የኛ ቤት ልዩነት እኛን የሚመለከት ሆኖ ሳለ ምንም ነገር እንዳላስቀመጠ ሰው በዚህ ልክ እኛን ለማሸማቀቅ እየተሞከረ ያለው? እዛ ቤት ስላለው ልዩነት አልተሰራም ባይነኝ እኔ በእናንተ ዘንድ የተደረገ ስላለው ልዩነት በእኛ ልክ ባይሆንም ሰው በመለኮታዊ ነገር ዙሪያ አንድ ሊሆን አይችልም። የማይመስል ነገር ልዩነት ሊኖር ይችላል። ግን ይሄንን በመጠቀም በጣም ሊያሸማቅቁን የሚሞክሩ ሰዎችን እንደዚህ አይነት ግልጽ የሆነ እንደ ዓለም ብቻ ሳይሆን እንደ ሀገሩም እዚህ ኢትዮጵያ ውስጥም ስላለው ልዩነት አልተሰራም ባይነኝ እኔ። ለዛ ነው በዚህ ልክ አሁን ተመስገን ገባና ወዴት ልምጣ ተሸነፍኩኝ፣ እሺ ወዴት ልምጣ ምናምን ብሎ እቺን ተጠቅሞ እንትን ለማለት ሞክሯል። እና ይሄ ሙዳቸው ነው። በቃ ይሄን እቺን ፖይንት ነው ዘላለም የሚጠቀሟት እና ልዩነት እንዳልያዘ ሰው ማለት ነው። እና እዛም ቤት ስላለው ልዩነት በደንብ ትኩረት ተሰጥቶ እንደዛ ቅድምም እንደዛ ሲሉ ቆይ ምናምን እንደዛ አይደለም። አሁን ልዩነት አላችሁ እንደዚህ ብለው ሲመጡ ማስጨረስ ነው የሚናገሩትን ነገር መስማት በትክክል ከዛ ደግሞ ለዛ ሪስፖንድ ማድረግ ይሻላል። አለበለዚያ ማፋፈኑ አሁን እውነትም የሆነ የደበከው ነገር ያለ ይመስላል። እንደዚህ ልዩነት አላችሁ ምናምን ሲበሉ በደንብ መስማት ነው። ከዛ ልዩነቱን ነግሮ አንድነቱን ነግሮ የእነሱንም ልዩነት ነግሮ እንደዛ እንትን ማለት ያስፈልጋል። ይሄንን ማለት ነው። አሁን እኛ ከሱ ይልቅ እየጎዳን ያለው እናንተ ልዩ ናችሁ ሲባል ቆይ ምናምን የሚባለው ነገር ነው። ልዩነቱን በደንብ እንዲያወሩ መፍቀድ ነው። ከዛ ካወሩ በኋላ በዲቴይል ማስረዳት ነው ያለውን እኛ ጋር ያለውን ልዩነታችን አንድነታችን ምን እንደሆነ ማስረዳት፣ እነሱ ጋር ያለውን ደግሞ ልዩነታቸውን አንድነታቸውን ማስረዳት ነው። ጠቃሚው እንደሱ ነው ብዬ አምናለሁ። ልክ ነህ። ብዙ ጊዜ እንደዛ ነው የሚሉት እና መጣው ወዴት ነው የምመጣው ምናምን ይላሉ። ኦኬ እኛ ወደ ጌታ ነው እንጂ ወደ ተቋም ነው አላለም። ሰው በጌታ ከሆነ በኋላ ከዛ በኋላ የቴጄ ላምልክ የሚለው ከዛ በኋላ ህብረት የሚያደርግበት ወይም ያመነው እምነት ኤክሰርሳይዝ የሚያደርግበት ቦታ ነው የሚያምንበት። ከዛ እሱ የፈለገበት ቦታ መሄድ ይችላል። ቃለ ሕይወት መሄድ ይችላል። ወንጌል መካነ ኢየሱስ ሄዶ ኤክሰርሳይዝ ማድረግ ይችላል፣ ያመነበትን ነገር ማለት ነው። እና ዋናው ግን በጌታ መሆን ነው፣ የዘላለም ሕይወት ማግኘት ነው፣ የእግዚአብሔር ልጅ መሆን ነው፣ ዳግም መወለድ ነው ዋናው። እሱ ነው እንጂ አሳሳቢው ከዛ በኋላ የት ነው እንትን ምለው የሚለው ነገር የት ነው ህብረት ማድረገው የሚለው ነገር እንደ ቢግድል እነሱም ያው እንደ አንድ መለያ እንትን አድርገው ያመጡታል እንጂ ጭንቅም ሆኖባቸው ምናምን አይደለም። ግን እሱን ነገር በዝርዝር ማስረዳት ያስፈልጋል ለማለት ነው። ቅዱሳን ብንጨርስስ ረጅም ሰዓት ነበርኩኝና በዚህ ብናጠቃልልስ? ይሄ አንድ ነገር ብዬ ያው ናቱዬ አንተ ጨርሰው፣ እንደውም አንተ ዝጋው፣ በቃ በአንተ ንግግር እንጨርስ። እሺ እኔ አንድ ነገር ለምን እንደሆነ ግራ የገባኝ ለምንድን ነው እነኚህ አሁን መጽሐፉ ላይ ቤካ ሲያሳይ በነበረው መጽሐፍ ላይ ግልጽ የሆነ ጽሁፍ ነው ቁጭ ያለው እና ያ ጽሁፍ እኮ በመንፈስ ቅዱስ ምሪት ነው የተሾሙት የተባሉ አባቶቻቸው እኮ ኮንፈርም አድርገዋል እኮ በባለፈው ማርያም የዓለም ቤዛ አትባልም ብለው
በተናገሩት ጳጳሱ ዙሪያ ያን ጊዜ ወጥተው ሲያወሩ የነበረው ነገር ይሄንን ጽሑፍ አያሳይም እንዴ? ለምንድን ነው አሁን ሶሻል ሚዲያ ላይ ያሉት እንደዚህ የተጻፈውን ለመሸምጠጥ የምራራጡት ነገር በጣም ነው ግራ ይገባል። ያኔ ሲያወሩ ምን ነበር እያሉ ነበሩት? የምንበላው የምንጠጣው የእሷን ስጋና ደም ነው እያሉ አባቶች ሲያወሩ ነበር እንዴ? ያ ማለት እኮ ይህንን ጽሑፍ የሚያመለክት ነገር ነው። በመድረካቸው ሲያወሩ ነበሩት የምንበላው የምንጠጣው የእሷን ስጋና ደም ነው እያሉ ማለት ነው። ያ ስጋና ደም ደግሞ በእነሱ ቤት ህይወት የሚሰጥ የሚያድን ነው ብለው የሚያምኑት ነው። ስለዚህ ማርያም መለኮት ስለሆነች ነው እኮ አባቶች ሲያወሩ የነበሩት። ብዙ በመጽሐፍቶቻቸው የተጻፈው ነገር ይህንን የሚያሳይ ነው። ስለዚህ አሁን ልጆቻቸው ለምን መጥተው አይኔን ግንባር ያድርገው በጨው አጥበው አይናቸውን በዚህ ልክ መዋሸት ለምን እንደሚያስፈልግ ቀደም ማርያምና መስቀሉ እንደ አብና ወልድ መንፈስ ቅዱስ አንድ ናቸው ሲባል የነበረውን መስቀሉን ከምን ጋር ሊያነጻጽሩ ነበር? አሁን የቅድሙ ልጅ ክርስቶስ በስጋው ፍጡር ስለሆነ እኛን ባህሪ ወስዶ ከኛ ጋር እኩል ሆኖ ይህን ያክል ሚሊዮን ህዝብ እያለ ሊዋሽ መስቀሉን ሴት ሊያደርገው ነው። መስቀሉ እኮ እንጨት አይደል? እንጨቱን ከምን ጋር ሊያመሳስል ነበር? በዚህ ልክ ለምን እንደምታወሩ ግራ ይገባናል በጣም እንዲህ ግልጽ እኮ ነው የተጻፈው ነገር። ስለዚህ ይህንን የተጻፈውን ነገር ለመሸምጠጥ በቃ የሆነ የራሳቸውን ነገር እንትን አድርገው በእነሱ ቤት ፖለቲካ ሰርተው ለመራራት በጣም ይስጨረጨራሉ። ደግሞ ደስ የሚለው ነገር ደግሞ የቅዱሳንን ምልጃ የማይቀበል ሰውም መጣ። ተሜ ደግሞ የቅዱሳን ምልጃ እነሱ ቤት ላይ ዕለታት ሁሉ የተሰየሙት በቅዱሳን ምልጃ አይደል? እኔ ሰው ነኝ ወደ ፈጣሪ ጸልያለሁ ብሎ ሽምጥጥ አደረገ። ኦርቶዶክስነትንም እየካደው ነው ማለት ነው ተሜ። እሱም አንድ ልባል የሚገባ ነገር እና በጣም ብዙ እነሱ ቤት ላይ ብዙ የሚታዩ ነገሮች አሉ። ብዙ ልዳሰሱ የሚገባቸው ነገሮች አሉ። ፖለቲካ ለመስራት ግን ባይራራጡ ጥሩ ነው። ፖለቲካቸውም የሚያዋጣ ፖለቲካ አይደለም። ስለዚህ ጠንከር ያለ ፖለቲካ ቢሰሩ ጥሩ ነበር። ያንን ለመስራት ደግሞ ግራውንድ የላቸውም። በታሪካቸው በመጽሐፍታቸውም ጽፈው ያስቀመጡ ስንት አሸንክታቢ የሆኑ ጽሁፎች እያሉ እዚህ መጥተው ፖለቲካ ለመስራት ቢሯሯጡ ምንም ዋጋ የላቸውም። ቢያስቡና ቢያስተውሉ ጥሩ ነው ብዬ እላለሁ። ተባረኩ። ኤፍአቤካ ዲያቆን ታላቁ ጅብሪል አቅርቦ